የእምብርት ጥቅም ምንድነው? ምን ጥቅም አለው? ምንም ጥቅም የለውም። ምልክት ነው። ምንም ጥቅም የለው? አዎ ምልክት አይደለም። በቃ ሚታር ህፃንህን ትንሽ እንትን ብታደርገው ግን በጣም ይረብሻል። ያሳድግልህ ህፃንህ። እኔ ክፉ ነገር መናገር አልፈልግም ስለ ህፃን፣ ግን እንትን አድርገው በጣም ይረብሻል። እምብርት ማለት ህፃን ልጅ በእናቱ ሆድ ውስጥ እያለ ምግብ የሚመገብበት ቱቦ ማለት ነው። ስለዚህ ኢየሱስ ክርስቶስ በእናቱ ማህፀን ውስጥ በነበረበት ሰዓት በእምብርት ይበላ ነበረ ማለት ነው። አመሰግናለሁ። እሺ ስለዚህ ታዲያ አመሰግናለሁ። እኮ ምንድነው ችግሩ? ይበላ ነበረ በእምብርት ይመገብ ነበር። አዎ ይመገብ ነበር። ቴንክ ዩ። በቃ እሱን የፈለግኩት እኔ። ስለዚህ በእምብርት ይበላ የነበረ ሰው ነው። ቴንክ ዩ። እሺ ሌላ ጥያቄ ምንድነው? እኮ ቆይ የኢየሱስ ክርስቶስ እትብት የት ነው የተቀበረው? መጽሐፉ ላይ አልተጻፈም። የት እንደተቀበረ አይታወቅም። አይታወቅም። የት እንደተቀበረ አናውቅም። አልተጻፈልንም። ስለዚህ እሺ ቀጥል። እሺ እኮ መፈለግ አለብን። እትብቱን መፈለግ አለብን። ትችላለህ መፈለግ አንተ ከፈል ካስፈለገ አንተንም ጭምር ነው። ሸለፈቱን እኮ እየፈለጉት እኮ ነው ሰዎች። እንኳን እትብት ይቀርና ሸለፈቱን ይፈልጋሉ። አሁን መልሱን የፈለግከው አይደለ? መለስኩልህ። ሌላ ጥያቄ በቃ አመሰግናለሁ። ባጭሩ ምንድን ነው? እሺ አጠይቀል። ሌላ አልጠይቅህ? አዎ ጨርስ። የፈለግከውን ጥያቄ ጠይቅና ጨርስ። እግዚአብሔር ጾታው ምንድን ነው? እግዚአብሔር ጾታ የለውም። ጾታ የለውም? አዎ። ኢየሱስ እግዚአብሔር አይደለም? ኢየሱስ ሰው የሆነ እግዚአብሔር ነው። ኢየሱስ እግዚአብሔር ነው? ሰው የሆነ እግዚአብሔር ነው ኢየሱስ። እኮ እግዚአብሔር ነው ወይ? ሰው የሆነ እግዚአብሔር ነው እንዴ? እግዚአብሔር ነው። እሺ እግዚአብሔር ጾታ የለውም ብለሃል። ሰው የሆነ እግዚአብሔር ነው። ኢየሱስ ጾታ የለውም? ኢየሱስ ጾታ የለውም? ኢየሱስ ጾታ የለውም? ኢየሱስ አለው ጾታ። እንዴ እግዚአብሔር ጾታ የለውም ስትል ነበር እኮ። ኢየሱስ ነው ያልከኝ እኮ እግዚአብሔር አይደለም ያልከኝ። አሁን ኢየሱስ ነው ጾታ አለው ያልከኝ እንጂ እግዚአብሔር ጾታ አለው አይደለም ያልከኝ። እንዴ ኢየሱስ እግዚአብሔር አይደለም? ኢየሱስ እግዚአብሔር አይደለም? ሰው የሆነ እግዚአብሔር ነው። ኢየሱስ እግዚአብሔር አይደለም? ሰው የሆነ እግዚአብሔር ነው። ሰው የሆነ አትበለኝ። ሰው የሆነ እንጨት የሆነ አትበለኝ። ሰው የሆነ እንደሆነ ማለት ሰው የሆነ ማለት ሰው የሆነ እግዚአብሔር ነው ያልኩህ። ትክክለኛውን እኮ ነው እየነገርኩህ ያለሁት። ስለ ኢየሱስ ጠይቀኝ፣ ስለ ኢየሱስ እየመለስኩልህ እኮ። ሰው የሆነ እግዚአብሔር ስትል ምን ማለት ነው? ሰው የሆነ እግዚአብሔር ምን ማለት ነው? ፍጹም ሰው ፍጹም አምላክ የሆነ ማለት ነው። አንድ ነገር ላስታውስና ሰው ሳይሆን በፊትም ወንድ ልጅ ነው ኢየሱስ እኮ። ጠይቅ። አሁን ስለ የጠይቁ አንዳችሁ ከፈለጋችሁ እየመለስኩልህ ነው። ቀጥል። ወልድ ማለት ምን ማለት ነው? ምእመናን ጨረስክ? በመጀመሪያ እሱ ጨረሰ። አይ ከሱ ጋር ነው የምትቀጥሉት። እኔ ይሄንን እንትን ልበል ከአንተ ጋር ቀጥላለሁ። መጀመሪያ እሱ ጨርስ። እውቀቱን ማወቅ ስለምፈልግ ነው። እሱ እስቲ የእውቀቱ ልክ ይታይ እስቲ። እኔ ጋር ነው የሚቆራረጠው? ቀጥል። እኔ ጋር ነው የሚቆራረጠው? ለእኛ ትሰማለህ ባቢ። ይሰማል አይደል? ቀጥል። ይሰማል። ትሰማለህ ባቢ። ጥያቄ ምንድን ነው አሚር? ጥያቄ ምንድን ነው? አይ ከተወለደ ሰው የሆነ እግዚአብሔር ነው ይላልና ሰው ሳይሆን በፊትም ወልድ ማለት ባይዘው በግዕዝኛ ወልድ ማለት ወንድ ልጅ ማለት ነው። ወልድ ማለት ተብሎ የሚታወቀው ደግሞ ከቅድመ ልደት ላይ ነው። ድረ ልደት ላይ አይደለም። ድረ ልደት ላይ ኢየሱስ ነው የሚባለው። ቅድመ ልደት ላይ ወልድ ይባላል። ወልድ ማለት ደግሞ ከማርያም ሳይወለድ በፊት በነበረበት ጊዜም ወንድ ልጅ ነው ማለት ነው። ስለዚህ ከማርያም ሳይወለድ በፊት ሰው ሳይሆን በፊት ራሱ ወንድ ልጅ ነው። ስለዚህ እግዚአብሔር ጾታ የለውም ካልክ ሰው ሳይሆን በፊትም ኢየሱስ ጾታ ካለው ምንድነው? እግዚአብሔር አይደለም። ኢየሱስ እግዚአብሔር አይደለም ማለት ነው። ምን ነበር አሚር? እዛ ጋር ግን ምን ነበረ ማለት ነው? ኢየሱስ ሰው ምንድነው? ሰው ከመሆኑ በፊትም ወንድ ልጅ ነበረ ከተባለ ምን ሆኖ ነው ወንድ የነበረው? ምን ነበረ ኢየሱስ?
ቆይ መመን፣ ኧረ ተረጋጋ ተረጋጋ። እንትን አትበል፣ ሌላ ቦታ የለመድከው እንትን አትበል። እኔ አልወድም። ተረጋግተህ ነው ማውራት ያለብን። አሚር ከመወለዱ በፊት ወንድ ልጅ ነበረ ካልክ ምን ነበረ? እንዴት ነው ወንድ ልጅ የነበረው? በምንድን ነው ወንድ የነበረው? መች ነበርና ኢየሱስ በምን ነበረ? እዛ ላይ የኔም ጥያቄ ነው፣ ብዙ ጊዜ የምጠይቀው ነገር ነው። ቅድመ ልደት ላይ አብን አህሎና አብን መስሎ ተወለደ ሲሉ ወልድ ሲሉ ወይም ወንድ ልጅ ሲሉት ከማርያም ከመወለዱ በፊት ማለት ነው። ምኑ ነው የተወለደው? ምኑን ነው ወለደው የሚሉን ራሱ አብ የወለደው ምኑን ነው? ማርያም የክርስቶስን ስጋውን ወልዳዋለች አይደል? አብ ደግሞ የክርስቶስን ምኑን ነው የወለደው? ያ የኔ ራሱ ጥያቄ ነው። ባብሻ ግን ወልድ ማለት በራሱ እንግሊዝኛው ሳን ነው የሚለው ወንድ ልጅ ማለት ነው። ልጅ ማለት ወለደ ነው። ከታች ልጻፈልህ፣ ወለደ በግዕዝኛ ወለደ። ይሄ ነው ልጅ የሚባለው እንጂ ወልድ ከሆነ ወንድ ልጅ ነው የሚሆነው። ወለተ ማለት ደግሞ ሴት ልጅ ማለት ነው። ወለት ማለት እና ክርስቶስ ሰው ከመሆኑም በፊት ወንድ ልጅ ነበረ። ስለዚህ ክርስቶስ ሰው ከመሆኑ በፊት ወንድ ልጅ ከነበር እግዚአብሔር ጾታ የለውም ካለ ኢየሱስ እግዚአብሔር አይደለም እያለ ነው ማለት ነው ባይ ዲፎልት። ተቃወማለሁ አሚር። ኢየሱስ ክርስቶስ ሰው ከመሆኑ በፊት ወንድ ልጅ ነበረ ካልክ እኔ እቃወማለሁ። ምክንያቱም ኢየሱስ ክርስቶስ ከመወለዱ በፊት ምንም አልነበረም። ወንድ አልነበረም፣ ሴት አልነበረም፣ የትም አልነበረም። የተወለደ ሰው ነው። ከመወለዱ በፊት በምንም አልነበረም። ያልነበረ እንደዛ ካሉኝ እነሱ እንደዛ ካሉኝ አትቆራረጥም፣ ትሰማለህ ባብሻ? አዎ እየተሰማ ከሆነ ኢየሱስ ክርስቶስ ከመወለዱ በፊት ወንድ ልጅ ነበረ ከተባለ እኔ እቃወማለሁ። ምክንያቱም ከመወለዱ በፊት አልነበረም። ወንድ ልጅ የተባለው ጾታውን ከተለየ በኋላ ነው። ከተወለደ በኋላ የመጣ ይሄ የወንድ ልጅ ቅርጽ ስላሳየ ነው ወንድ የተባለው እንጂ ከዛ በፊት ወንድ ነበረ ከተባለ እንዴት ወንድ ይሆናል? ሳይወለድ ሳይኖር ሳይፈጠር። ኢየሱስ ማለት የተፈጠረ ሰው ማለት ነው። የተወለደ ሰው ነው። ጾታውን የተለየ ደግሞ ተረግዞ ከተወለደ በኋላ ነው ጾታውን የታወቀው ማለት ነው። አለቀ። ሲነገራት ማለት ነው ወንድ ልጅም ትወልጃለሽ ስትባል የዛኔ ነው ወንድነቱ ራሱ የተነገራት። በቃ አለቀ። ከዛ በፊት ግን በምንም አልነበረም። ኢየሱስ ክርስቶስ የትም አልነበረም። ሰው የሆነ እግዚአብሔር የሚባለው ተረትም ትክክል አይደለም። ሰው የሆነ እግዚአብሔር የሚባል ነገር የለም። እግዚአብሔር ይጸጸት ዘንድ ሰው አይደለም፣ ሰው አይሆንም እያለ ነው የሚያወራው መጽሐፍ ቅዱስ። እግዚአብሔር ሰው ሊሆን አይችልም። እግዚአብሔር ሰው አይደለም። እግዚአብሔር ወደ ሰውነት አይወርድም። እግዚአብሔር የሰው ልጅን ደረጃ አይወርድም። በአጭሩ እግዚአብሔር ሰው ሊሆን አይችልም ማለት አይገባውም። ምዕመን አለ። እኛን ጠይቁ። አሁን እናንተን ተውትና ጥያቄ እንቀጥል። አሁን ጥያቄ እሺ ልጠይቅህ። ኢየሱስ ጾታው ወንድ ልጅ ነው። ወደዚህ ነበረ ልመጣ የፈለኩት። እሺ መጽሐፍ ቅዱስ ያየ የተመኘ አመነዘረ ይላል። እሺ ኢየሱስ ክርስቶስ ራቁቱ ባለጌ ሴት ብታየውና ብትመኝ እቺ ሴት አመንዝራ ትባላለች? አመንዝራ ትባላለች። በማመንዘሯ ትቀጣለች? ንስሐ ካልገባች። አመሰግናለሁ። ከማን ጋር ነው ያመነዘረችው? ካየችው ጋር ነው። ካየችው ሰው ጋር ነው። ካየችው ጋር። ስለዚህ ኢየሱስ ክርስቶስ በጾታው የሰው ልጆችን አመንዝራ እንዲሆን ያደርጋል ማለት ነው። እነሱ ናቸው አመንዝራ ቢሆኑት ከተመኙ እኮ ከተመኙ የሚመኙት ምንድነው? የለበሰውን ስጋውን ነው የሚመኙት። ምንድነው? የታጠቀውን እንትኑን ይሄ እንትኑ ማለት ነው። ስለዚህ ኢየሱስ ክርስቶስ በጾታው በስጋው ሰዎች ቢመኙት ኢየሱስ ክርስቶስ የለበሰው ስጋ ሰዎች ዝሙት እንዲሰሩ ያደርጋል ማለት ነው። ከተመኘች ለምን ትመኛለች? እሷ ናት መመኘት የለባትም።
መመኘት የለባትም። ስለዚህ ኢየሱስ ክርስቶስ የለበሰው ስጋንም አመንዝራ ሊያደርጋቸው ይችላል ማለት ነው። ስለዚህ ሴቶች ምንድነው እዚህ ጋር ማድረግ ያለባቸው? ምእመን አለማየት ነው። ኢየሱስን አለማየት፣ ሻወር ሲወስድ ልብስ ሲቀይር ምናምን አለማየት ነው አይደል? ከተመኘች ማየት አለማየት ሳይሆን አይታ ከተመኘች ማየትማ ትችላለች። ግን ከተመኘች እኮ አይታ አለመመኘት የሚባል ነገር በእሷ ቁጥጥር አይደለማ። መመኘት እኮ በእሷ ቁጥጥር አይደለም፣ በእሷ ቁጥጥር ነው እንጂ ለምን አየሁ። ስለዚህ እግዚአብሔር የሚባለው የሥላሴ አንዱ አካል የሆነው ወንድሜ ስጋ የለበሰው እግዚአብሔር የሥላሴ አንዱ አካል የሆነው እግዚአብሔር ኢየሱስ ክርስቶስ የሚባል እግዚአብሔር የለበሰው ስጋ ዝሙት ሊያሰራ ይችላል ማለት ነው። ከተመኘች አይታ ከተመኘች ማየት ትችላለች። አይታ ከተመኘች ግን ዝሙት እንደሰራች። ስለዚህ ቴንክ ዩ ኢየሱስ ፍጹም አይደለም። ፍጹም ማለት ኃጢአት ያሰራል፣ ፍጹም አይደለም። እሱ ምን አደረገ? እሷ አልተመኘችው። ኖ ስጋ ለበሰ እኮ ስጋ ለበሰ። የለበሰው ስጋ ደግሞ ሰዎች ኃጢአት እንዲሰሩ የሚያደርጋቸው ከሆነ ኢየሱስ ፍጹም አይደለም። እሱ እኮ ምን አደረገ ታዲያ? እሷ አልተመኘችው። እሱ ምን አደረገ? እሷ አይታ አልተመኘችው እንዴ? ለበሰ እግዚአብሔር እኮ ነው መልበሱ። ታዲያ እሷ አይታ እሷ እኮ ተሰጥቷታል ነፃ ፈቃድ። በቃ አለመመኘት ትችላለች እኮ ማየት ትችላለች። አለመመኘት የሚባል ነገር የለም። የመመኘትና ያለመመኘት ስሜቱን የሰጣት እሱ ራሱ ነው። ገብቷል። እንደገና ደግሞ እንደምትሳሳት አድርጎ የፈጠራት ራሱ ሆኖ የሚያሳሳትን ነገር ተሸክሞ ለምን ተሳሳተች ማለት አይችልም። ገብቷል። እቺ ሴት ደግሞ ዝሙት ሰርተሻል ተብላ የምትቀጣው ዝሙት ሰርተሻል ተብላ የምትቀጣው ለእሷ ድህነት ይሆናል ተብሎ የለበሰውን ስጋ የእሷ ወደ እሳት ሊከታት ይችላል ማለት ነው። በነገርህ ላይ ንስሐ ከገባች የኢየሱስ ክርስቶስ ስጋና ደም እሱ እኮ አልከለከላትም። ስማኝ፣ እሱ እኮ ማየት ትችላለች እኮ። እሷ ግን ከዛ አልፋ ግን ያንን ነገር ከተመኘች ግን ያ ነው ኃጢአት የሚያደርገው እንጂ እኮ ማየት ትችላለች። መብቷ እኮ የኢየሱስ ክርስቶስ ስጋና ደም ምህረት ብቻ ሳይሆን ሲኦልም ሊከትህ ይችላል አይደል? አይከትም። የሱ ስጋ ለምንድን ነው ስኩት? የሁላችንም እኮ ነው። የሁላችንም አይነት ስጋ እኮ ነው የለበሰው። የኔ ስጋ ለምንድን ነው ሲኦል የሚከተው? እኔ አይደለሁም እኮ ስጋ ሲኦል እኮ እየጠየቅኩ። የኔን ስጋ ለምሳሌ አየች አንድ ሴት ልጅ ገባኝ እኮ አየችና ሄደች። እንዴ ምክንያት የሆነው ነገር ምክንያት የሆናትን ነገር ምንድን ነው? ምክንያት የሆናት ነገር ምንድን ነው? ምክንያት ማለት ምንድን ነው? ምንም ምክንያት የለውም። እሷ አራት እኮ ያየችው ምክንያት አለማየት እኮ ነው። ምክንያት አላት እንጂ አይታው ከተመኘች አለማየት ትችላለች። ወንድሜ አይታ ከተመኘች ሰውየው አዳምጠኝ። አይታ ከተመኘች ምክንያት የሆነው ምንድን ነው? ስጋው ነው አይደል? የለበሰውን ስጋ ነው አይደል? የለበሰውን ስጋ እሱ ለምሳሌ በየቦታው ነው እንዲህ ዝም ብሎ የሚያልቀው። እሷ አሁን ለምሳሌ እኔ አንድ ሰው መንገድ ላይ ስጋውን ስላየ በልብስ ስለሚያይ መንገድ ላይ ዝም ብዬ አውልቄ ይታያል። አላልኩም፣ እንደዛ አላልኩም። ሻወር ሊወስድ አውልቆ ሊሆን ይችላል። ልብስ እየቀየረም ቤት ውስጥ ማጨው አይታ ብዙ ነገር አለ። ምን ታረጋለች? እሱቶ ሊጠመቅበትም ሌላ ነገር አንተ ምን አደረግህ እኮ እየነገርኩህ እኮ ነው። ስለዚህ አይታ ከተመኘች የእግዚአብሔር የለበሰውን ስጋ አይታ ከተመኘች አመንዝራ ተብላ ከእግዚአብሔር ጋር አመንዝረሻል፣ በእግዚአብሔር ስጋ ምክንያት የእሱን ስጋ ስለተመኘሽ የእሱ አካልን ስለተመኘሽ ሲኦል መወርወር አለብሽ ተብላ ትቀጣለች ማለት ነው። አመሰግናለሁ። ስለዚህ ባጭሩ ምንድነው ኢየሱስ ክርስቶስ በስጋ ሲኦል ሊያስከተት ይችላል። አይችልም። እሱ ምንም አላደረገም ይችላል ማለት ነው። እሱ ምንም አላደረገም። እሷ ነው ስጋው ነው ምክንያት የሆናት ምንድነው? ምክንያት የለውም። በቃ እሱ ምንም ያደረገው ነገር የለም። ምንም ምክንያት የለም። በቃ ምንም ምክንያት የለውም። ስላየች ነው አይደል ወንድሜ? ስላየች ተመኘች። ስላየች ተመኘች። ስለዚህ እሷ ናት ጥፋቷ እኮ እሷ ነች ወንድሜ። ጥፋተኛ እሱ ነው እኮ አላልኩም እኮ እኔ እኮ ታዲያ ስላየች ተመኘች። የተመኘችው ደግሞ የሚታይ ነገር የምትመኘውን ነገር ስላለ ነው አይደል? ስለዚህ እሱ ጋር ታሳደዋ እሷ ናት ጥፋተኛ። አለቀ። አልወሰድኩም እኮ ሲኦል የምትገባው እኮ እሷ ነች። በምን ምክንያት ከተባለ ግን በኢየሱስ ክርስቶስ ስጋ ምን አድርጋ ነው ሰው ቢጠየቅ ምንድን ነው የሚባለው? እኮ ካየች እኮ ነው ብለን እያወራን ያለው። አይታ ተመኝታ። ስለዚህ ምን አድርገሻል? ማየት ብቻ አድርገሽ ነው የምትጠየቅ እቺ ሴት? ማየት ብቻ እኮ አይደለም። ማየት መመኘት ነው። መመኘት ካየ በኋላ የምትመኘው ወንድም የምትመኘው ስላየች ነው አይደል እኮ። ይሄ የራሱ ጭንቅላት ነው። ታዲያ እሷ ይሄንን ነገር ግን አይታ መተው ትችላለች እኮ። ተያይዞ የሚመጣ ነገር ነው። የሚታይ ነገር ሳይኖር አታይም እኮ። የሆነ ነገር ካየህ ደግሞ ትመኛለህ ማለት ነው። ገብቷል? ስለዚህ
ኢየሱስ ክርስቶስ ስላለ ስጋ ስለለበሰ አየችው የሚታይ ነገር ስላለ እሺ ገብቷል። ተመኘችው እቺ ሴት ምን አድርጌ ነው ብላ ብትጠይቅ ግን የእግዚአብሔርን ስጋ አይተሽ ስለተመኘች ተቀጫለች ተብላ ትቀጣለች ማለት ነው። አሁን ችግሩ እዚህ ጋር ነው። አሁን እዚህ ጋር ነው ችግሩ። አንተ ያልተረዳው መሰለ ማየት ነው። ሰው ይችላል ማየት አለ እኮ ግን ከዛ ግን አላህ ሄዳ ሌላ ምኞት ውስጥ ከገባች ግን ችግሩ የሷ ነው ያንተ አይደለም። የሷ ነው ገባኝ እኮ አንተ እኮ ጭራሽ ልጅቷን እኮ አይታትም ላይሆን ይችላል እኮ እሱም አላያት ሊሆን ይችላል እኮ እሷ ባየች ምን አድርጌ ነው ብላ ብትጠይቅ እናሳጥረው ምን አድርጌ ነው ብላ ብትጠይቅ ላስረዳህ እኔ እኮ ነኝ የማስረዳህ አይደለ ተጠይቀኛለህ እኔ ነኝ እኮ መመለስ ያለብኝ አንተ መልሰህ ራስህ ታረጋግጠዋለህ ጠይቀኛል እኔ ነኝ መመለስ ያለብኝ አንተ ራስህ እኮ መስጠት አልተጠየቀ መልሱ መስጠት የለብህም ስለዚህ የተባለው አንድ ሰው ካየ ነው ማየት ተፈቅዶልሃል ማየት ትችላለህ ማድነቅ ትችላለህ አፕሪሼት ማድረግ ትችላለህ ያየውን ነገር ያየውን ሰውነት ያየውን ገላ ይሄን የተከለከልከው አይደል ከዛ ግን ላፊ ሄደ ግን ከዛ አልፎ አይምሮን ተላልፎ ራስህ መተህ በራስህ ጭንቅላት ውስጥ እየፈጠርኩ ከሱ ጋር እኮ እንዲያልክ የምትመኝ ከሆነ ጥፋቱ ያንተ ነው የዚህ ያሰው ለመፈጠርም ላይ ይችላል ያሰው በአግባቡ በስርዓቱ ለምሳሌ ቁጭ ብሎ ምግቡን እየበላ ሊሆን ይችላል እየጠጣ ሊሆን ይችላል የሆነ ሰው እዛ ጋር ስላየችው እሱ ምንም ሊያደርግ አይችልም ለምን አየሽኝ ለምን አላየሽኝ አይደለም በቃ ሰው ናት ነፃ ፈቃድ አላት ነፃ አስተሳሰብ አላት ነፃ አይምሮ አላት በዛ አይምሮዋ ተጠቅማ ራሷን አይኖ ይሄ ነገር እኮ ልክ አይደለም ብላ የመተው መብት አላት መቃወም መብት አላት መገሰጽ መብት አላት ይሄ ሁላ ስልጣን ተሰጥቷታል ስለዚህ በእነዚህ ነገሮች አይኖ ብላ ማሸነፍ ትችላለች ይሄን ብታረግ እንኳን ላፊ ደግሞ የንስሐ ዕድል አላት ንስሐ ገብታ ሶሪ በመውጣት ትችላለች በንስሐ አለቀ ባጭሩ ይሄ ነው መልሱ እሺ ስለዚህ ኢየሱስ ምን አመሰግናለሁ ባጭሩ ምንድነው እኔ እኮ ያልኩት እኮ ምንድነው ጥፋተኛ እሱ ነው አላልኩም ሴትየዋን ባለጌ አድርጋታለሁ በነገርህ ላይ ባለጌ ሴት ብትሆን ብዬ ነው ሳወራ የነበረው አይታ ተመኘች ያየችውና የተመኘችው ምንድነው ሲባል እግዚአብሔር የለበሰውን ስጋ ነው ስለዚህ እግዚአብሔር የለበሰውን ስጋ አይቶ የተመኘ ሰው ካለ ሲኦል ይገባል ማለት ነው ባጭሩ አሁን የኔና አንተ ብቻ እንዳይሆን ሌሎች ማውራት አለባቸው እኔ አንተን እውቀት ነው ማወቅ የምፈልገው ለምን መሰለህ ብዙ ጊዜ ስለምታወራ እውቀትህን በደንብ ማወቅ እፈልጋለሁ ለምሳሌ አንዳንድ ሰዎች ያለ እውቀታቸው ገብተው ዝም ብለው እየዘባረቁ ትክክል ስህተት ውስጥ ይገባሉ ምክንያቱም ምን ይላሉ መሰለህ አንድ አባባል ነገር አንድ ሰማይ እስክርቢቶና ደብተር ይዤ አልመጣሁም እውቀትህን እንትን አትበል ተረት ተረትህን ተው አንዳንድ መሀይሞች የተከሉት ነገር መቼም አይነቀልም ሰላም ጤና ይስጥልኝ ምመናን ቆይ አንዴ ልጨርስ ሰላም አንዴ ልጨርስ እስካሁን አውርተሃል አንዴ ልጨርስ በነገርህ ላይ ይኸውልህ አውስትራሊያ ሀገር ላይ አንድ ነገር ልንገርህ ስማኝ አውስትራሊያ ሀገር ላይ አንድ ነገር ልንገርህ ብቻችን አወራኝ እኮ ኧረ ብቻችን አወራን ስለኔ አትነግረኝም አንተ በእናትህ እንዴ አንተን እንድታውቅ እውቀትህን ልክህን እንድታውቅ ስለፈለኩ የቱ ጋር እንዳለ ታወራለህ እውቀቴና ልክህን አውቃለሁ ይኸውልህ ምዕመን እዚህ ጋር ተረጋጋ መሲ ይቀጥይ ቆይ እስከምጠግብ እኮ አወራህ ስልጣን አለሽ ኢየሱስ ክርስቶስ ስልጣን አለሽ ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ አወራህ እሱ ያወራህ መጽሐፍ ቅዱስን ዲፔንድ አድርጎ ነው በነገርህ ላይ ሴትዮዋ የኢየሱስን ገላ አይታ ብታመነዝር አሁን ከሱ ጋር ነው ማውራት የምፈልገው ወገናችን አንድ ጊዜ ፕሊዝ ነው ምንድነው ኢየሱስ አይቶ ያመነዘረ አይኑን ቢያወጣ ይሻለዋል ነው እንጂ ያለው ንስሐ ይግባ አላለም ምንዝርና ንስሐ የለውም አይኑን ማውጣት ነው እሺ ጎበዝ አስተካከልሽ እሺ ትክክለሽ ጎበዝ አስተካከልሽ አይኗን ታወጣለች አይኗን ማውጣት ነው ሶ አይኗን እንግዲህ በፈጣሪ አሁን ለምሳሌ ፈጣሪ ስትቀርብ አይተሻ መንዝረሻል አይነሽን ማውጣትሻል ስትባል ፈጣሪና አይቻ መነዘርኩ ነው የምትለው ያኒ ፌር ነው ሰው ፈጣሪውን አይቶ አመነዘረ ይባላል እንዴ ፈጣሪ ሴትን ሊያስመነዝር የሚችል ሰውነት አለው እንዴ ኢየሱስ ክርስቶስ እኮ በአጭር ቁመት በጠባብ ደረት እየተወሰነ ነው በነገራችን ላይ ኢየሱስን ያዩ ሴቶች የማመንዘር አሁን ምንድነው ጥያቄ ነው ማብራሪያ እየሰጠሽ ነው እንትን ትምህርት ነው ምክንያቱም አንቺ በመጀመሪያ እንዴ ክርስትና ነው የምታስተምረው አንተን አይደለም አንተ ክርስትና አንተ እኮ ክርስቲያን አይደለም እኮ አንተ አረማዊ እኮ ነህ አንተ እነ አትናቴዎስ አንቺ ለምን ክርስቲያን አትሆኚም ታዲያ ይሄን ያህል እውቀቱ ካለሽ ክርስቲያን ለምን አትሆኚም እውቀቱ ካለሽ ክርስቲያን ብሎ ማለት ኢየሱስ ክርስቶስ ከአንዱ እግዚአብሔር ተልኮ የመጣ መልእክተኛ እኮ ይሄን ያህል እውቀቱ ካለሽ ለምን አትሆኚም ክርስቲያን ነው የምልሽ
ኦኬ ኦፍ ኮርስ ይሄን ያህል እውቀቱ ካለሽ ስለ ኢየሱስ ይሄን ያህል እውቀቱ ካለሽ እኔ በክርስቶስ ክርስቲያን ስለ ኢየሱስ ይሄን ያህል እውቀት ካለሽ ለምን ክርስቲያን አትሆኚ? ምንድን ነው ያዘሽ? ክርስቲያን ነኝ አልኩህ እኮ በክርስቶስ ክርስቲያን ነኝ አልኩህ እኮ እኔ በክርስቶስ ክርስቲያን ነኝ እኮ። ታዲያ ለምንድን ነው ክርስቲያን ከሆንሽ ከእኔ ጋር የምትከራከሪው? ታዲያ የእስራኤልን አምላክ አመልካለሁ፣ በመሐመድም ሙስሊም ነኝ አለይሂ ሰላቱ ወሰላም። ስለዚህ ክርስቲያን ነሽ፣ ክርስቲያን ነሽ። ክርስቲያን ነኝ ነገር ግን ክርስቲያን ከሆንሽ ታዲያ ከእኔ ጋር ምንድን ነው የሚያከራክርሽ? ከአንዱ አምላክ ክርስቶስ ከአንዱ አምላክ ተልኮ የመጣ ካህን ነው ብዬ እንጂ የማምነው እኮ። ስለዚህ ክርስቲያን ነሽ ነው ዋጭሩ ብዬ በክርስቶስ ክርስቲያን ነኝ። በክርስቶስ ስለዚህ ክርስቲያን ከሆንሽ ምንድን ነው ታዲያ የሚያከራክረኝ አንቺ? ኦኬ አንተ ክርስቶስን አምላክ ነው ትላለህ፣ ፈጣሪ ነው ትላለህ። ፈጣሪ ነው መሞት አለበት። እኔ ምንም ልበለው፣ አንቺ ግን ክርስቲያን ነሽ አይደል? ክርስቶስ ክርስቲያን ነው አይባልማ፣ ምንም ልበለው አይባልማ። አንተ ኢየሱስን ፈጣሪ ነው እያልክ እኔ ክርስቶስን መልእክተኛ ነው እያልክ ምንም ልበለው አንድ እናንተ አንድ አይደለም። አንተ አረማዊ ነህ እና ክርስቲያን ነኝ የምትይው ምንድን ነው ታዲያ? በክርስቶስ ያመንኩኝ አህዛብን ብሆን አንተ ደግሞ አረማዊ ነህ። የአረማዊ ጣዖት አምላኪዎች በክርስቶስ ታምኛለሽ? ክርስቶስ ከአንዱ አምላክ ተልኮ የመጣ ነብይ ነው፣ መልእክተኛ ነው፣ ካህን ነው ብዬ ነው የማምነው። ታዲያ እኛም እኮ እንዘናለን። ታዲያ ተልኮ የመጣው ካህን ነው፣ ነብይ ነው። ለምን ታመልከዋለህ? እሺ ነብይ ነው ብለሽ ታምኛለሽ? አንቺ ኢየሱስን ነብይ ነው ብለሽ ታምኛለሽ? እንዲያው ከአንዱ አምላክ ተልኮ የመጣ ካህን ነብይ ነው፣ ክርስቶስ ነው ብዬ አምናለሁ። እሺ ነብይ ከሆነ እውነተኛ ነው ሐሰተኛ ነብይ ነው ኢየሱስ? እንዴት ነው ነብይ ከሆነ እውነተኛ ሐሰተኛ የሚባለው? ነብይ ነው ብዬ ካመንኩኝ እውነተኛ ነው ብዬ ማመን ነው። አንድ ሰው ስለዚህ ታዲያ እሺ እውነተኛ ነው። ቆይ ልጨርስልሽ። አሁን እውነተኛ ነብይ ነው ብለሽ ካመንሽ ኢየሱስ ክርስቶስ ታዲያ ቁርአናችሁ ላይ ለምሳሌ አልሰቀሉትም አልገደሉትም ይላል። እሱን ትቀበያለሽ? ኦፍ ኮርስ አልተሰቀለም። ኢየሱስ ታዲያ ትክክለኛ ነብይ ነው ካልሽ ኢየሱስ ግን እኔ እሞታለሁ እነሳለሁ ብሏል። እሞታለሁ እነሳለሁ ያለው ስለ ስደት እንጂ በክርስትና አስተምሮ እንዳለው እነ ቅዱስ አግኖስቲስ በ5ኛው ክፍለ ዘመን ያመጡት ስለ ውርስ ኃጢአት አይደለም። አንተ የምታወራው ስለ ውርስ ኃጢአት አይደለም። ምን ያወራውልሽ? ኢየሱስ ክርስቶስ እኔ ሞቼ በ3ኛው ቀን እነሳለሁ ብሏል። ክርስቶስ ይሞታል ተብሎ እየተወራለው በክርስትና የውርስ ኃጢአት ነው። ፈጣሪ ቆይ ኢየሱስ ክርስቶስ ሞቼ እነሳለሁ ብሏል። ነብይ ነው ካልሽ እውነተኛ ነብይ ነው ካልሽ ተፈጽሟል አልተፈጸመም? ሞቶ መነሳት እኮ የተአምር እኮ ነው። ተፈጽሟል አልተፈጸመም? ተፈጽሟል አልተፈጸመም? ስለዚህ ለአንተ ሞት ይኸውልህ የክርስቶስ ተፈጽሟል አልተፈጸመም? የትንቢቱ ክርስቶስ አልሞተም። በወንጌል ስለዚህ ዋሽቷል። ኢየሱስ ዋሽቷል። ኢየሱስ ዋሽቷል አልዋሸም ሳይሆን በወንጌል የተላለፈልን ታሪክ ወጥ ኖ በቃ ነብይ ነው ብለሻል። እውነተኛ ነብይ ነው ብለሻል። ነብይነቱ ደግሞ ተናገረ። እውነተኛ ነብይ። ስለዚህ የሞትና በ3ኛው ቀን እነሳለሁ አለ ራሱ። ይኸውልህ ወንጌል ላይ 3 አይነት ነገሮች ናቸው ያሉት። አሁን እዚህ ጋር ትክክለኛው ወንጌል ትሰጠኛለህ። በክርስትና ታሪክ ያለው መጽሐፍ ይህ መጽሐፍ ስለ መጽሐፍ ቅዱስ መሰብሰብ አሁን ስለሱ አታብራሪልኝ። አሁን ስላለው ኢየሱስ እሞታለሁ እነሳለሁ ብሏል። ለምንድን ነው ስለሱ የማወራው? ዋሽቷል ወይስ ትክክል ነው? ቆይ ይኸውልህ መጽሐፍ ቅዱስን አሁን ላይ ዋሽቷል ወይስ ትክክል ነው? መጽሐፍ ቅዱስን ማን ያዘጋጀው ነው? እኔ ስለሱ አይደለም የጠየቅኩሽ። አሁን ስላለው መጽሐፍ ስለምናነበው መጽሐፍ ነው። ስለሱ ካልተመለከተ አንተ ቤተክርስቲያን ሰብስባ የሰጠችህን ይዛ ስለምታወራ እኔ ደግሞ ቤተክርስቲያኒቱ የምፈልገውን ሰብስባለች። ስለዚህ ኢየሱስ ዋሽቷል። እሞታለሁ እነሳለሁ አላለም ኢየሱስ? ኦኬ የተደበቀው ወንጌል ይምጣና አላለም ወይ ኢየሱስ? አንቺ ከተደበቀው ታሳይኛለሽ። ይሄ ገና አሁን ከምናነበው ኢየሱስ ያለው አላለም? የተደበቀው ወንጌል ይምጣና እንመርጣለን ህዝብ ፊት። አሁን ያለው ጋር አሁን እኔ ማነበልሽ ነው ብሏል አላለም? ቤተክርስቲያን አፖክራፋ በላይ ወደ የደበቀቻቸውን ወንጌል ይውጣና ህዝብ ፊት የዛ ጊዜ እሱ ጋር ይወጣል። አሁን ግን የምናነበው ብሏል ወይስ አላለም? መጀመሪያ ይውጣ። እዚህ ጋርስ ብሏል አላለም? አሁን የምንለው ጋር ይኸውልህ ቤተክርስቲያን ይሄ አሁን የምናነበው ጋር ብሏል ወይስ አላለም ኢየሱስ? ሰውዬ ቆጨቀጭቅ አትፍጠር። አሁን ላይ የምታነበው መጽሐፍ አብራሪልኝ። መልስ ባጭሩ መልሽ። እኔ ባጭሩ ስመልስልሽ ነበር አይደል? አዎ እያልኩኝ ልክ እንደኔ መልሽልኝ። መጀመሪያ አዳምጥ። ይኸውልህ ክርስትና እዚህ ከመድረሱ በፊት የራሱ ያሳለፋቸው ታሪክና ቅደም ተከተሎች አሉ። በቅደም ተከተሉ መሰረት ነው የምናወራው። ዝም ብለህ አትጩ። አሁን ላይ የምትጠቀመው መጽሐፍ የካርቴጅ ጉባኤ ነው ሰብስቦ የሰጠ። የካርቴጅ ጉባኤ ብሎ ማለት ኢየሱስ ክርስቶስ ካረገ ከ400 ዓመት በኋላ የተደረገ ጉባኤ ነው። በመጽሐፍ ቅዱስ ዙሪያ በነገራችን ላይ ብዙ ጉባኤዎች ተደርገዋል። በዚህ በአልጄሪያ፣ በቱኒዚያ፣ በቱርክ የተደረጉ በጣም በርካታ ጉባኤዎች አሉ። እዚህ ጋር ልብ በሉ። ለምሳሌ ኢትዮጵያውያኖች 2 የቆሮንቶስ መልእክት ነው አይደል ያላቸው። ሌላ ሀገር ብትሄዱ 3 የቆሮንቶስ መልእክቶች አላቸው። ተግባብተና ልክ ኦርቶዶክስ 81 እንደምትለው ታሪኩን ያልፈለኩኝ ምን ያው እንዴ አሁን ምን ልትነግሪኝ ነው? ምን ልትነግሪኝ ነው? ታሪክ የምትነግሪኝ አሁን ላይ የምትጠቀመውን መጽሐፍ የሰጡክ ሰዎች የራሳቸውን ፍላጎት። ስለዚህ እኮ አጭራቂ ትክክል አይደለም አሁን የተጻፈው። ስለዚህ ታሪክም ትክክል አይደለም። ታሪክም መሰረት አድርገህ ትክክል አይደለም። የካርቴጅ ጉባኤ የሰጠህን ነው የምታወራው አሁን ላይ የምትጠቀምበት መጽሐፍ። ስለዚህ እሺ ኢየሱስ ሞቼ እነሳለሁ አላለም?
ኢየሱስ እንዳልሞተ የተዘገቡ ወንጌል ኖ ብሏል አላለም? እነሱን አምጣና እንወያይ። ብሏል አላለም? በልሽልኝ ብሏል አላለም? ኢየሱስ እንዳልሞተ የተዘገበ ደግሞ ወንጌል ኖ እኔ ራሱ ኢየሱስ የተናገረው ብሏል አላለም? ኢየሱስ እንዳልተሰቀለ የተዘገበውን ወንጌል ምን እናድርግ? እኔ ስለሱ አላልኩሽም። ራሱ ኢየሱስ እውነተኛ ነብይ ነው አልሽኝ። እውነተኛ ነብይ ነው አልሽኝ። ራሱ እኔ ሞቼ እነሳለሁ አለ። አዳም ስቅላቱና ነብይነቱ ወይ ሁለቱ የተለያዩ ነገሮች ናቸው። አንደኛ ነገር፣ ሁለተኛ ነገር አንተ የምታወረኝ የካርቴጅ ጉባኤ የሰጠህን ወሬ እንጂ ታሪክ ያስተላለፈልህን ወንጌል አይደለም። በታሪክ መጽሐፍ ቅዱስ ላይ እኮ ነው ያለው እኮ እስከ 40 የሚደርሱ ወንጌሎቶች ቤተክርስቲያን አፖክራፋ ማለትም አሁን እኔ እየጠየቅኩሽ ያለሁት አንቺ ስለ መጽሐፍ ቅዱስ ማብራሪያ ገባሽ። እኔ እየጠየቅኩሽ ያለሁት ይሄ ኢየሱስ እንደዚህ አላለም። ኢየሱስ እንደዚህ ብሏል አላለም? እንትን ላድርገው ጭቅጭቅ እንትን ሆነ። አሁን እነሱ የሚፈልጉት ጭቅጭቅ ሆነ። ቤተክርስቲያኒቱ የሰጠቻቸውን ይዘው ነው የሚያወሩት። ይህ መጽሐፍ ቅዱስ እዚህ ከመድረሱ በፊት ያለፈው ታሪክ አለ። ይህ መጽሐፍ እዚህ ከመድረሱ በፊት በጣም በርካታ ጉባኤዎች ተደርገው ይህን እንደ ቤተክርስቲያን ካቶሊክ የመረጠችላቸውን እኮ ነው ይዘው የሚያወሩት። እንዲህ በጣም በርካታ ለምሳሌ የነ ቶማስ ወንጌል፣ የነ መግደላዊት ማርያም ወንጌል፣ የነ ማርያም ወንጌል፣ የሌሎች በጣም በርካታ ወንጌላቶች ኢየሱስ ተሰቀለ የሚል የእውቅና ወንጌል አልሰጡም። ስለ ስቅላቱ ትንፍሽ ያላሉበት ወንጌል አለ። ያንን ወንጌል ደብቀውታል። ስለዚህ የአንድ አካል ምርጫ ነው። ይሄ ተሰቀለ የሚለው ወሬ የአንድ አካል ምርጫ ነው። ይሄ ታውቃለህ አንተ ባቢ፣ በሚገርም ሁኔታ ማለት ነው ይህ መጽሐፍ ቅዱስ ለሕዝበ ክርስቲያኑ እንደ መጽሐፍ የተሰጠው መቼ ነው? የካርቴጅ ጉባኤ በ397 ማለትም 5ኛው ክፍለ ዘመን መጀመሪያ አካባቢ እየመጣ ነው። ከ400 ዓመት በኋላ ማለት ነው። ደግሞ ማለት ነው ፈጣሪ መሞት አለበት፣ ፈጣሪ የሞተው ለኛ ነው፣ የውርስ ኃጢአት የሚለው ሐሳብ የመጣው ከመጽሐፍ ቅዱስ ጋር ተያይዞ ነው። እንደውም ይሄ ቱርቱሊያን የተባለው ሰውዬ 3ኛው ክፍለ ዘመን ከመግባቱ በፊት የተወለደና የነበረ ነው። የውርስ ኃጢአት የሚለው ባቢ ልታስወራን ከሆነ በትክክል እናውራ ማለት ፌሩ ነህ። በትክክል እኔ የጠየቁት ሌላ ነው። አሁን ምን አለ መሰለህ መመን ችግሩ ምን አለ መሰለህ መመን ችግሩ ምንድን ነው? አንደኛ ነገር ኮመንት የምጽፉ ሰዎች በክርስቶስ ክርስቲያን ነኝ ማለት ዋሷ አማትባለው፣ መስቀል አንጠለጥላለው፣ እጠመቃለው፣ እነከራለው ማለት አይደለም። የክርስቶስ ተከታይ ነኝ ማለት ነው። በቃ ትርጉም የለውም እኮ ክርስቲያን ነኝ ማለት እኮ የክርስቶስ የተቀባ የመሲሁ ተከታይ ነኝ ማለት እኮ ነው። ሌላ ምንም ትርጉም የለውም። ስለዚህ ሰው ሲሆን ብሎ ሌላ ነገር እኔ እንትን አታድርጉት። ይሄ አይምሮአችሁ ክፍት ብታድርጉት መልካም ነው። ተዋቸው። ምን ማለት ነው? ምን ማለት እኔ እኮ ይገርመኛል። በሙሴ የሙሴ ሃይማኖት ተከታይ ነኝ ብያለሁ እኮ በሙሴ የሙሴ ሃይማኖት ተከታይ ነኝ፣ በክርስቶስ የክርስቶስ ተከታይ ነኝ፣ በመሐመድ አለይሂ ሰላቱ ወሰለም የመሐመድ ተከታይ ነኝ፣ በአብርሃምም እንደው የአብርሃም ተከታይ ነኝ። በአብርሃም አብርሃማዊ ነኝ፣ በሙሴ ሙሴያዊ ነኝ፣ በክርስቶስ ክርስቲያናዊ ነኝ፣ በመሐመድ አለይሂ ሰላቱ ወሰለም ሙስሊም ነኝ። እንደዚሁ በዳንኤልም እንደዚሁ ተግባብተናል። ኦኬ በዳዊትም የዳዊት ተከታይ ነኝ። እንደዚህ ነው። ኦኬ እኛ ሙስሊሞች ነን፣ የነቢያት እምነት ተከታይ ነን ስንባል በሙሴ ሙሴያዊ ነን፣ በክርስቶስ ክርስቶሳዊ ነን፣ በነብዩ መሐመድ አለይሂ ሰላቱ ወሰለም ምንድነን? ሙስሊሞች ነን። እነዚህ ሁሉ ያስተማሩት ምንድነው? አንድን አምላክ ስለመገዛት ነው። ታዲያ ለምንድን ነው በእስልምና ነብያቶች ነብዩ መሐመድ አለይሂ ሰላቱ ወሰለም የነብዩ መደምደሚያ ናቸው የምንለው? ኦኬ ሲኒ ድረስተኛ ሌላ አውራሽ እሷን አስከሆነ ናችሁ። ኦኬ ሌላ እኔ ጠየቅኩት ልጠይቅህ ጥያቄ ልጠይቅ ወይ ሐሳብ አለ? ከምን መንጋ አንድ ባባል እመን እኔ እናንተ አንባባ የግዴታ የተደበቁት አውራሽ ክርስቲያኖች ነገር እንዴ የተደበቁት ወንጀል ነው። እሺ ልክ ነሽ። እሺ መመን እሺ አንዴ ላስረዳ። ችግሩ ምን አለ መሰለህ? የአንተ ችግር ምንድን ነው እኮ እንትን ልበል። የአንተ ችግር ምንድን ነው? ስለ መጽሐፍ ቅዱስ ሌላ ሰው እንዲነግርህ ነው እየፈለክ ያለው። ገብቷል? የመጽሐፍ ቅዱስ ማብራሪያ የመጽሐፍ ቅዱስን ትርጉምና ትርጓሜ ከሌላ ሰው ነው እየፈለክ ያለው። አንተ አሁን ሐሳብ ካለ ዳጎስ ያለ ሐሳብ ካለ ስለ መጽሐፍ ቅዱስ ጠለቅ ያለ እውቀት ካለ ልፍቀድልህና እንደፈለክ አድርገህ ተርትረው። ካልሆነ ግን ጠያቂ ሌላ ሰው መልሰህ ትጠይቀዋለህ። አንተ ትርጓሜውን ከሌላ ሰው ነው እየፈለክ ያለው። ስለዚህ ሐሳብ ካለ ቀጥል። ወይ እኔ ጥያቄ ላንሳ። እሺ እኔ ልቀጥል። ይኸውልህ እኔ አሁን ትርጓሜም አልጠየቅኩም ምንም አልጠየቅኩኝም። እኔ ያልኩት ኢየሱስ ነብይ ነው ወይ? በዚህ በነብይነቱ ታምኛለሽ ወይ? እውነተኛ ነው ሐሰተኛ ነብይ ነው አልኳት። እውነተኛ ነብይ ነው አለች። እውነተኛ ነብይ ከሆነ መጽሐፋችን ላይ እኮ ኢየሱስ ክርስቶስ ራሱ ትንቢቱን ተናግሯል፣ ሞቶ እንደሚነሳ አልኳት። አሁን እሷ ስለ መጽሐፉ ገባች። አይ ይሄ የተጻፈው ትክክል አይደለም፣
የተሳሳተ መጽሐፍ ነው ያስኮ ካለችኝ ኦኬ እሺ ብዬ እኮ ላልፍ ነው። አይ ያስኮ መጽሐፍ ትክክል አይደለም ትበለኝ ነው። እሺ ልጠይቅህ፣ ህፃናቶችን እንትን አድርጋቸው ልጠይቅህ አለ ምዕመን አለ አለው። ቆይ አሁን ጥያቄ ቆይ በመጀመሪያ ይሄን ክልል ነው መጀመሪያ ይሄን ክልል ነው እሷ ታጥራልኝ። በመጀመሪያ አሁን ኢየሱስ ክርስቶስ ነብይ ነው ብላኛለች፣ እውነተኛ ነብይ ነው ብላኛለች። ኢየሱስ ክርስቶስ ደግሞ ራሱ ሞቶ እንደሚነሳ ትንቢቱን ተናግሯል። ይሄ ትንቢት ተፈጽሟል ወይስ ኢየሱስ ያለው እዚህ የተጻፈበት መጽሐፍ ላይ አሁን የምናነበውኛ 66 ብለን የተቀበልነው መጽሐፍ ላይ ትክክል አይደለም እያለች ነው? ይሄን ትንገረኝ አንተ። እሺ ኢየሱስ ክርስቶስ እንደተናገረ አንተ እርግጠኛ ነህ? እርግጠኛ ነህ? ወገናችን በመጀመሪያ በመጽሐፍ ቅዱስ ዙሪያ ስለተደረጉ የክርስቲያናዊ ጉባኤ አሁን አጠር አድርገሽ ለምን አትመልሽልኝ? የምታነበው መጽሐፍ ትክክል ነው ትክክል አይደለም አጭር በቃ ከዛ ታብራሪልኛለሽ። የሚያግባባንን ሳወራ ትደነግጣለህ። አይደለም መጀመሪያ መልሱን ንገሪኝ። ስለዚህ እኔ እናንተ ሊያግባባ የሚችል በመጀመሪያ በመጽሐፍ ቅዱስ ዙሪያ የተደረጉ ጉባኤዎችን ስንነጋገር ሲጀምር አንተ ስንት ጉባኤ እንደተደረገ አታውቅም እኮ። እኔ ስለሱ አይደለም ጥያቄ እኔ ስለ ጉባኤ መች ጠየቁ? ስለሱ እንዲወራ ካልፈለግ እኔ እናንተ መግባባት እኔ እንዲወራ አይደለም ያልኩት። አሁን እኔ ያልኩት ትክክል ነው ትክክል አይደለም ላንቻራት ተው በቃ ጥያቄህን መቀበል አልፈለገችማ በቃ እሺ ቀጥል አንተ ጥያቄ ቀጥል አንተ ጠይቅ እንዴ አንተ ጠይቅ በግድ ነው እንዴ? እሺ አንተ ጠይቅ ኦኬ ቀጥል እሺ እኔ ይላል እኔ አለ እሺ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም አለ። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ ኢየሱስ ክርስቶስ። እና ክፈተው እንትን አድርግ ከኔ ጋር ነህ? እሺ አለ አዎ አንተ ጋር ነኝ። ሌላው በራሱ ስም ቢመጣ ትቀበሉታላችሁ ያለው በራሱ ስም ሲመጣ ትቀበሉታላችሁ ምን እንደዛ ነው እንዴ ያለው? ክፍሉን ንገረኝ እና አንብበውና እንመልሰው። ንገረኝ ክፍሉን። እንደዛ አይደለም ጥቅስ አታውቀውም? አውቀዋለሁ። አሁን ጊዜ እንደዛ አይደለም ያለው? እንደዛ አይደለም ያለው? በትክክል እናንብበው እኮ እኔ በአባቴ ስም መጥቻለሁ። ሌላው በራሱ ስም ይመጣ እኔ በአባቴ ስም መጥቻለሁ ብሎ ሲል እኔ በአባቴ ስም መጥቻለሁ የአባቱን ስም ይዞ እንደመጣ ነው የሚነግራቸው። ሌላው ደግሞ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው እያላቸው። እንዴት ትቀበሉታላችሁ ነው ያላቸው? ልትቀበሉት አትችሉም ነው። እንኳን እኔ በአባቴ ስም መጥቼ ያልተቀበላችሁኝ በሌላ በራሱ ስም ቢመጣ አትቀበሉትም። ስሙ ኦኬ ቆይ ምናልባት የሚያዳምጥ ሰው መማርም አለበት በነገርህ ላይ። ዝም ብለን ከሆነ የምናወራው ሌላ ነገር ነው። እርሱ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው ያለው የሚለው መጽሐፉ ነው ያለው። እኔ ግን ያልኩት ምንድነው እርሱ በራሱ ስም ቢመጣ እርሱን ትቀበሉታላችሁ ነው የሚለው። ክፈተው ይከፍተዋል። ቆይ እንዴት ትቀበሉታላችሁ ነው ያለው ነው ያልከው። ቆይ መጀመሪያ እንየው መጽሐፉ የሚከፍት ሰው አለ? የሚከፍት ሰው ካለ እንትን ይበል እስኪ። ሬነር ይመቻል? አይመችም። አንብበው መጽሐፉ አንተ ጋር ካለ አንብበው። እሺ እናነበዋለን። አሁን ይኸውልህ ባቢ እኔ እመልስልሃለሁ አልኩህ እኮ። አሁን አንተ ቅድም ዝም ብለህ አሁን የማልፈልገው ነገር ውስጥ አስገባኸኝ፣ የማልፈልገው መንገድ ውስጥ እንድገባ አደረገኝ ማለት ነው። ወደማይሆን ቆይ ስማኝ አሁን ስማኝ አንዴ እስኪ አንተ እኔ እኮ ይኸውልህ በጨዋነት እኮ ነው እያናገርኩህ ያለሁት አይደል? አንብብ እኮ ይኸውልህ አታስገድደኝ። አንብበው እኮ ቆይ ስማኝ እሺ። እንዴ እኔንም ስማኝ እንጂ ምን አስገድድሃለሁ እኮ ስማኝ ታዲያ። እንዴ ለምን ደግሞ መስማት ይከብዳል እኮ አንብበው። ምን ልስማ? አንብበው አንብበው። ኧረ በኢየሱስ ስም እንዴ ሲጀመር ይኸውልህ እሷ አልፈለገችም አልክ። እኔም ካልፈለግኩ እኮ መተውን ያለብህ አይደል? እሷ አልፈለገችም አልክ ቅድም። አትመልስም በቃ አልፈልግም አላልክማ። የተከራከርነው ምንድነው እርሱ በራሱ ስም ቢመጣ እንዴት ትቀበሉታላችሁ ነው ያለው አልክ። አልፈልግም አልኩ። አልፈልግም። አየኸው ምን ነው አየሁት? አንደኛ ምን ነው አየሁት? አየኸው ቃሉን አየኸውና እንደዋሸህ እንደተሳሳተ እንደማታውቀው አላየኸው መሽንየው። አይ እሷ በዚህ ልክ አልተናገርክም። እኔ አሁን ያንተ ጀጅነት ነው ማለት ያንተ ጀጅነት ወዴት ሳይድ እንደሆንክ እያወቅሁ ነው።
አታስቀይስም እንደዛ የሚባል ነገር የለም። ይሄን ያለው ሜንታሊቲያችሁ ክፈታት እንዴት ማወቅ እንደሚቻል ማለት ነው። ክፈታት ኖ ወንድ ነህ ክፈታት። አሁን አልፈልግም እኮ አልኩ። አንብባት። አልፈልግም ሳትከፍት አንብበው። አልፈልግም ያሲው ይመቻል። ያሲው እሺ ቆይ እሺ ሰላም ዋላችሁ። እንዴት አደራችሁ? እሺ ይክፈትልን ያስታርቀን። አዎ ላስታርቀን እኔ አሁን ቆይ ከአንተ ጋር እኮ ነው ሌላ ወራ የፈለኩት አይደል እንዴ? ሌሎቹ እኮ በራሳቸው መጠየቅ ይችላሉ። እኔ አሁን አንተን ነው ማወቅ የምፈልገው ወንድሜ። ከቅድም ጀምሮ ስነግር ልሰማኝ አልፈልግም ወንድም ሲገባልህ አይደለም ስለአንተ ነው ማወቅ የምፈልገው የሚባለው። ከቅድም ጀምሮ እየጠየቁ ነው ማወቅ የምፈልገው። አሁን አንተ ይኸውልህ እንዳታስወርደኝ ስለፈለኩ እየመለስኩልህ ያለሁት ሲገባብህ ነው። እና ቆይ ኢየሱስ አልሰማህም። እኔ ምንድን ነው ያልኩት? እንደዚህ አይነት ቀልድ እኔ ጋር አይሰራም። ሌላ ቦታ እንትን አድርጉት ወንድም። ይሄ ነው አየህ፣ አንተ አሁን ብቻ ነው የምትፈልገው፣ መጠየቅ አትፈልግም። ቤትን ትከፍታለህ፣ ትጠይቃለህ፣ ሌላ ቦታ አትገባም። በቃ ትጠይቃለህ፣ ሳትፈልግ ታወርዳለህ። መጠየቅ የሚባል ነገር ትፈራለህ። አይ ለዛ ነው እንደዚህ አይነት ሰዎች በመጀመሪያ እውቀት አንብበው። ቆይ ሰማኝ፣ በመጀመሪያ አንተ እውቀቱ ይኖርህ፣ አንብበው። ከዛ ስለ ክርስትና ስታወራ እኮ አንብበው፣ ስለ ክርስትና ስታወራ ቆይ ሰማኝ፣ ስለአንተ ድንገት ስለአንተ ሳናግርህ እስካሁን እኮ መልሼልሃለሁ። እስካሁን ስመልስልህ እኮ እያስመለጥካቸው እኮ አላነበውም ወንድም አንብባት። አላነበውም። አታነብም። በቃ ሚዩት አድርግ። ደከከና ስለአንተ ነው ማወቅ የምፈልገው ይላል እንዴ? አታውቀውም። መሀይም ነህ ሲጀመር አንተ። እውቀት የሚባል የለም። ጥንባታ ሜዳ ልጅ እኔ ጋር መተህ ልትቀልድ አትችልም። እንዴት ተቀበሉታላችሁ ነው የሚለው ኢየሱስ ክርስቶስ ይላል። የማታውቀው ከሆነ እንትን ማለት የለብህም። አስመሳዮች፣ ሌቦች፣ ውሸታሞች ማያውቁት ነገር እንደፈለገ አድርጎ ኪስ ወለድ ትርጓሜ ሲሰጡት ይሄ እንደዚህ እኮ ነው። በነገራችን ላይ የኢየሱስ ክርስቶስ መልእክት የተበላሸው የኢየሱስ ክርስቶስ መንገድ የተዛባው ግራ የተጋባው ትውልድ እንደዚህ አይነት ትውልድ ስለመጣ ነው። ከድሮ ያልተጻፈ የሚያነቡ ማለት ነው። ያ ሲሆን እንዴት ነህ? ሌላ ነገር እኔ እንትን ካልኩ ሌላ ላወራ እችላለሁ። ባቢው እንዴት ነህ? ደህና ነህ ወይ? ሰላም ነው አልሐምዱሊላህ። ሰላም ነህ አሉ። ነርቭህን ይነኩዳል አይደል? እኔ አልወድም። ከራሱ የሚመልስ ሰው በጣም ከባድ ነው። ሰው ከኪሱ እንዴት ከባድ እኮ ነው። ይከራከራል ደግሞ አይደለም ያለ ይከራከራል በድፍረት። ያ ከመሟገት መጽሐፉ ወጦ እንዲነበብ ማድረግ ነው። በቃ መጽሐፉ ይናገራል፣ አንደበት አለው ይናገራል። ጆሮ ላለው ሰው መጽሐፉ ተናጋሪ ነው፣ ይናገራል። ብቻ ማድመጥ ነው፣ ማንበብ ነው የሚጠበቀው ከሰው ልጆች ማለት ነው። ባቢ ልጁ ወርዷል። ነገሩን ሳጠቃልለው በ393 እና በ397 የተደረጉ የሂፖ ጉባኤና የካርቴጅ ጉባኤ የሚባሉ አሉ። እነዚህ ጉባኤዎች በክርስትና ታሪክ የነበሩ ናቸው። በነገራችን ላይ ይሄን ልጠይቀው ነበረ፣ ስለ ሂፖ ጉባኤና ስለ ካርቴጅ ጉባኤ ልጠይቀው ነበረ። ማዳም ጠርታኝ ነው እንጂ ማለት ነው። እና ስለዚህ አያውቅም። እዚህ ጉባኤ ላይ ምንድን ነው ስለ ኢየሱስ ክርስቶስ ሕማማት በቃ ምንም ያልጻፉ ወንጌላቶች አሉ። ስለዚህ በምርጫ ነው። ሁለት ነገር ቀርቧል። ኢየሱስ አልተሰቀለም የሚልና ኢየሱስ ተሰቅሏል የሚል አለ። ስለዚህ የትኛውን መረጡ? እነሱ ተሰቀለ የሚለውን መረጡ። ስለዚህ ህዝብ ለመወሰን ለመነጋገር እንዲያመች ግዴታ ሁለቱም መቅረብ አለበት። ስለ ሕማማት ያልተጻፈውና ሕማማት ብሎ ማለት የመከራ የኢየሱስ ስቅለት ማለት መከራ የደረሰበት ሕማማት ብሎ ማለት ያኔ ህመሙ ስቃዩ እንደማለት ነው። ያን ያጻፋሉ። ስለዚህ ቤተክርስቲያኖቹ ምንድነው ያደረጉት? የቶማስ ወንጌል ነው በብዛት የሚታወቀው የቶማስ ወንጌል እና ከሱ ስር ያሉ ሌሎች ወንጌላቶች አሉ። የማርያማዊት ወንጌል፣ ሌሎች ወንጌላቶች አሉ። እነዚህ ወንጌላቶች በቃ ስለ ስቅላት በቃ ትንፍሽም አላሉ፣ አልዘገቡም። ነው ተሰቀለ፣ መከራ ደረሰበት፣ በዛ ወጣ፣ በዚህ ወረደ ብለው አልጻፉም። ስለዚህ እንደዛ ስላላደረጉ ምንድነው አራቱ ወንጌላቶች እነዚህ ማርቆስ፣ ሉቃስ ምናምን እንደው ሉቃስና ማርቆስ አንደኛ የኢየሱስ ሐዋርያት ኢቭን አይደሉም። የሚገርምህ ነገር ይሄን ብቻም ሳይሆን የአራቱ ወንጌል ምንጩ አንድ ሊሆን ይችላል ተብሎ ነው የሚገመተው። በኋላም ደግሞ ለምሳሌ የኢትዮጵያ ቃለ ሕይወት ቤተክርስቲያን የዮሐንስ ወንጌል አጠራጣሪ ወንጌል ነው
ከሶስት ወንጌል ጋር አይመሳሰልም በይዘትም በምንም ብለው ይተቹታል፣ የዮሐንስን ወንጌል ማለት ነው። ስለዚህ ምን ቀረ? ሶስት ወንጌል ምንጩ አንድ ሊሆን ይችላል ተብሎ ነው የሚታሰበው። አንዱ ከአንዱ የገለበጠው ማለት ነው እንጂ ያኔ አራት የተለያየ ወንጌል አለ ማለት አይደለም። በነገራችን ላይ የሚገርም ነገር። ስለዚህ እነዚህ ወንጌላት ላይ ወይም ይችን አንዲትን ሐሳብ የስቅላት አንዲትን ሐሳብ ይዘው ነው እንግዲህ በቤተ ክርስቲያን የተወሰነው። እንግዲህ ሐስበው አራተኛው ክፍለ ዘመን ብሎ ማለት ሐዋርያት ሙተው ከተረሱ በኋላ ኢየሱስ ካረገ በኋላ ነው። ደግሞ ይሄ መጽሐፍ ቅዱስን ለሕዝበ ክርስቲያኑ የሃይማኖት መጽሐፍ ተብሎ የተወሰነው ብሉይ ኪዳን የአይሁድ እምነት ነው፣ የታወቀ ነው። የአይሁድ እምነት ሆኖ ሳለ አዲስ ኪዳን ጋር ተደምሮ ለሕዝበ ክርስቲያኑ የተሰጠበት ምክንያት ምንድን ነው? አንደኛ ኢየሱስ አይሁዳዊ ስለሆነ፣ ኦኬ፣ ኢየሱስም ኦሪትን ያነብ ስለነበረ ከአዲስ ኪዳን ጋር ተደምሮ ለሕዝበ ክርስቲያኑ ይሁን ተብሎ ነው ጉባኤ ላይ የተወሰነው። ልብ ብለህ አዳምጥ እዚህ ጋር እንግዲህ ማለት ነው። ምክንያቱም ኢየሱስ ክርስቶስ ኦሪትን ያነብ ስለነበረ የአይሁድም እምነት ስለሆነ ኢየሱስም አይሁድ ስለሆነ ክርስቲያኖችም አብረው የተጠቀሙት የእምነት መጽሐፋችሁ ይሁን ተብሎ ነው የተወሰነው። አንደኛ ነገር። ሁለተኛ ነገር እዛ ጉባኤ ላይ አያስፈልጉም ተብሎ እየተጣሉ ወንጌሎች አሉ፣ ስለ ስቅላቱ ያልጻፉትም ማለት ነው። ስለዚህ አንዲት ቤተክርስቲያን የሆኑ ሰዎች ሀሳብና ውሳኔ አምጥቶ ይኸው ኢየሱስ ተሰቅሏል ይለኛል፣ በመጀመሪያ ያልተሰቀለበትን ወንጌል ያምጣና እንነጋገራለን ነው። ይህም ብቻም ሳይሆን ቱርቱሊያን የተባለ ሰውዬ ነው በነገራችን ላይ ለመጀመሪያ ጊዜ በክርስትና ታሪክ በቸርች ፋዘር ታሪክ ስላሴ የሚለውን ቃል የተጠቀመው፣ ትሪኒታ የሚል ቃል የተጠቀመው። ይሄ ትሪኒታ የሚለው የላቲን ቃል ነው። ኦኬ፣ እሱን የተጠቀመው ይሄ ቱርቱሊያን የተባለ ሰውዬ ነው። ሰውዬ በነገራችን ላይ ክርስትናን በጣም ያበላሸ ሰውዬ ነው። የስላሴን ሐሳብ እሱ ነው ያመጣው። የሚለውን ሐሳብ እሱ ነው ያመጣው። ስለዚህ አሁን ኢየሱስ ለኛ ሞቶልናል የሚለው ምንድነው? የውርስ ኃጢአት የሚለውን ሐሳብ መሰረት አድርገው ነው በነገር ላይ። እንደውም የውርስ ኃጢአት የሚለውን ቱርቱሊያን ጀምሮት ይሄ ቅዱስ አውግነስጢስ የተባለው ሰውዬ 5ኛው ክፍለ ዘመን ላይ በክርስትና ታሪክ ኦፊሻሊ የውርስ ኃጢአት እንዲባል ያደረገ ሰው ነው ይሄ ሰውዬ ማለት ነው። ስለዚህ የውርስ ኃጢአት የሚለው በነገር ላይ ደግሞ ምንድነው? ኃጢአት ከአዳም ስለወረስን ፈጣሪ መሞት አለበት የሚል አስተምሮ ነው። አስበዋል። ስለዚህ አሁን እንግዲህ ፈጣሪ ሞቷል ለማለት ነው። ኢየሱስ እሞታለሁ ብሏል ወይ አላለም ወይ እያለ እንትን የሚለው በጀመሪያ ኢየሱስ እሞታለሁ አለም አላለም እውነት እንኳን ቢሆን ማለት ነው ከፈጣሪ ሞት ጋር የሚያዝ አይደለም። አንደኛ ነገር። ሁለተኛ ነገር ከውርስ ኃጢአት ጋር የሚያዝም አይደለም። የውርስ ኃጢአትና ፈጣሪ ሞተ የሚል አስተምሮ በቱርቱሊያንና በቅዱስ ኦገስቲን የሚባል ነው ማን የሚባል ሰውዬ ምክንያት የመጣ እንጂ ከሐዋርያት የተገኘ አይደለም። ጳውሎስ ፈጣሪ አይታይም አይሞትም የሚያየውም የለም ብሎ አስተምሮ ይመጡና አይ ፈጣሪ ይሞታል፣ ፈጣሪ ካልሞተ አንድንም፣ የውርስ ኃጢአት ያለብን ይላሉ። በመጀመሪያ መጽሐፍ ቅዱሱ ጋር ለመግባባት ማለት ነው አሁን ላይ የሚጠቀሙበትን መጽሐፍ ቅዱስ ለመግባባት ይህ መጽሐፍ ቅዱስ እዚህ ጋር ከመድረሱ ምን ታሪክ አሳልፏል፣ መቼ ነው ስብሰባ የተደረገው የሚለውን ሳንግባባበት ነው እንትን የሚሉት። አሁን ክርስቲያኖች ጋር እኮ ክርስቲያንን የሚሉ ሰዎች ጋር እኮ መግባባት ያልቻልንበት ትልቁ ምክንያት ይሄ ነው። ለማንኛውም ይሄ ፖና የካርቴጅ ጉባኤ የሚባል ላይ ነው ይህ አሁን ላይ ለህዝበ ክርስቲያኑ ጥቅም የዋለው መጽሐፍ ውሳኔ መወሰን የተጀመረው። ከዛም ወዲህ መረንዶ በ16ኛው ክፍለ ዘመንም ራሱ የተነሱ ሐሳቦችን ምክንያት በማድረግ የተደረጉ ጉባኤዎች አሉ። ለምሳሌ ማርቲን ሉተር ከካቶሊክ የተገነጠለው የፕሮቴስታንት መስራች የማይቀበላቸው መጽሐፍቶች አሉ። ለምሳሌ ብዙ መጽሐፍቶች ለምሳሌ ራእይ የሚለው እሱን አይቀበልም። ሌሎች መጽሐፍት የማይቀበሉ አሉ። አሁን ለምሳሌ ኢትዮጵያ ላይ ቅድም እንደነገርኳችሁ 1ኛ ቆሮንቶስ እና 2ኛ ቆሮንቶስ ናቸው ያሉት። ሌላ ሀገር ዝም በይ ዝጊ፣ ካልፈለግሽ ውጪ፣ ተወኩል፣ ሌላ ሐሳብ ስጪ፣ እያስተማርኩሽ ነው ቁጭ ብለሽ ተማሪ፣ መማር ካልፈለግሽ ውጪ ከዚህ እንከፍ። ስንት ዶማ ነው ያለው በአላህ ድንቁርናችሁ። በቃ 5 ደቂቃ 3 ደቂቃ ሰው ሙዚቃ አይደለም እኮ እዚህ እያወራን ያለ ነው። እዛ የ3 ደቂቃ እና የ5 ደቂቃ የ30 ሰከንድ ሙዚቃ ማዳመጥ ለምዳችሁ እዚህ መታችሁ ቆይ ሌላው የሚያወራ አንቺ አውሪ ብትበይ ራሱ ማውራት አትችይም። ስለምን ማውራት ራሱ አትችይም መሀይም። እና ምንድነው ሌሎች ሀገራቶች 3ኛ ቆሮንቶስን ይቀበላሉ። ኢትዮጵያና የተለያዩ ሀገራቶች ደግሞ ምንድነው 1ኛና 2ኛ ቆሮንቶስን ይቀበላሉ ማለት ነው። ይሄን ይመስላል። እሺ ሰው ሲያወራ በነገራችን ላይ ችግሩ ምን አለ መሰላችሁ? እናንተ የማትረዱት ነገር ከባዱ ነገር አንድ ነገር ልንገራችሁ። ቁጭ ብለህ ወይ ዝም ብለህ ሰው ሲናገር ስታዳምጥ
አይገባህም። ከየት ጀምሮ የት መጨረስ እንዳለበት ሐሳቡ የጀመረው የቱ ጋር ማሰር እንዳለበት እሱ ነው የሚጨነቀው። ስለዚህ እናንተ እንደምትጎጉት እናንተ እንደምትፈልጉት አይደለም ራሱ። አሁን መጨረስ አለበት ብላችሁ የምትሉ ከሆነ መጨረስ አይችልም። ለምን? ሐሳቡን ማሰር ስላለበት ሐሳቡን ሳይጨርስ ማሰር ስለማይችል። ስለዚህ እኛ እንደፈለግነው አይደለም ሰው ንግግሩን እንትን ሊያደርግ የሚችለው ማለት ነው። ይህን መረዳት መቻል አለባችሁ። ገብቷችኋል? ፍሬ ነው ፍሬ ፍሬ እስከምታነሳ ሀሰንም ልሰግድ ነው ብሏል። እዚህ ጋር ምን አለ መሰላችሁ፣ እኛ ማህበረሰብ የማንበብ ልምድ የለውም። አንድ ሰው እውቀትን የሚያዳብረው የሚደረጉ ንግግሮችን ቀስ ብሎ ሲያዳምጥ። እነዚህ እኮ አንተ መጽሐፍ አንብበው እኮ በህይወታቸው አያውቁም እኮ። አንድ ገጽ ገልጠው ይህን ሁሉ ላነብ ነው እንዴ፣ ይህን ሁሉ ላዳመጥ ነው እንዴ ብለው እዚህ ቲክቶክ ላይ መጥተው የ30 ሰከንድ ሙዚቃዎችን አዳምጠው የሚሄዱ ናቸው። አስበዋል? ስለዚህ እነሱ የሚፈልጉት ምንድነው? በ30 ሰከንድ አውርተህ ዝም እንድትል ነው። የሰው ልጅ በ30 ሰከንድ ትምህርት አይማርም። የሰው ልጅ በ30 ሰከንድ መጽሐፍ ማንበብ አይችልም። የሰው ልጅ በ30 ሰከንድ እውቀት ማዳበር አይችልም። እነዚህ ነው መሀይምነት አንቋ የመሀይምነት ካንሰር ያለባቸው ይመጡና በቃ አታውራ አውራ እያሉ ይወስናሉ። መጀመሪያ ሂድና ህይወትን ፈትሽ፣ ጭንቅላትን ሂደህ ፈትሽ እስኪ። በህይወት ዘመን መጽሐፍ አንብበህ ታውቃለህ? አታውቅም። በህይወት ዘመናቸው እነዚህ መጽሐፍ እኮ አንብበው አያውቁም እኮ ታውቃለህ? ጌታ ሆይ ደብዳቤ ጻፉ ቢባሉ እኮ መጽሐፋቸው ሀሳባቸውን መግለጽ አይችሉም እኮ። ከሁለት መስመር የዘለለ ሀሳብ ትገልጣላችሁ? አትገልጡም። እኛ ግን ተናገሩ ቢባል እኔ አሁን ተናገሩ ቢባል 1 ሰዓት ተኩል አወራለሁ ሳላቋርጥ። ኦኬ፣ ምክንያቱም መጽሐፍ የማንበብ የማዳመጥ ልምዱ ስላለኝ ማለት ነው። ኦኬ፣ አንዳንድ ጊዜ ዝም ስትባሉ ማለት ነው አናት ላይ ተወጫለሽ። እኔ ከአናቴ ላይ ወጭን የምፈጠፍጥሽ ደግሞ እያንዳንዷ ማለት ነው እንትናችሁን፣ አስተዳደጋችሁን፣ አካባቢያችሁን፣ ስለንቦናችሁን ጠንቅቄ አውቃለሁ። ኦኬ፣ የመንደሬ ልጅ ሁላ ማለት ነው። ግርም የሚለኝ ከሆነ ቀበሌ ቦታ ተነስቶ እኮ ነው ጎጥ አለ አይደለም? ከዛ ከጎጥ በሆነ አጋጣሚ ወይ በስደት ወይ በሆነ ነገር የሆነ ሀገር ይሄዳሉ፣ ስልክ ይገዛሉ፣ አለቀ በቃ። የማንበብን ማህበረሰብ ከማህበረሰብ ሃይማኖትን ከሃይማኖት ቦታ ከቦታ ህይወት የቀሰሙ አይደሉም እኮ ታውቃለህ። ሶሻል ሚዲያ ላይ ያዩትን ጥራዝ ነጠቅ ሀሳብ ብቻ ነው ይዘው የሚመጡት። አብዛኛው ሶሻል ሚዲያ ተጠቃሚ ምንድነው ወይ የሆነ ሙዚቃ ክሊፕ እያዳመጠ ኢትዮጵያዊነትን በዛ ልክ ነው የሚያውቀው። ስለ ኢትዮጵያ ታሪክ አንዳች አያውቁም በነገራችን ላይ ማለት ነው። እንዴ አንተ እኔ ግርም የሚለኝ እኮ ማለት ነው ከሆነ ጎጥ ተነስተው ይመጡና የሆነን ብሔር የሆነን እንትን ያንቋሽሻሉ። እንዴ የሆነ ብሔር እኮ ሰው እኮ ነው። ከሆነ ብሔር ጋር አብራችሁ ትምህርት አልተማራችሁማ። ለምሳሌ የዩኒቨርሲቲ እና የኮሌጅ ዋና ዓላማው ምንድነው? የሆነ ብሔር ከሆነ ብሔር የሆነ ሃይማኖት ከሆነ ሃይማኖት ጋር አንድ ላይ ተቀላቅሎ እንዲማር። ምንድነው ይሄ? ጉራማይሌነት ውበት ነው ተብሎ ነው እንትን የተባለው። ስለዚህ እንኳን አይደለም ከሌላ ብሔርና ከሌላ አገር ሰው አይደለም ከአካባቢያችሁ ሰው ጋር ቁጭ ብሎ ከሰፈራቸው ሰው ጋር ቁጭ ብሎ ሀሳብ ተለዋውጠው የማያውቁ መንደሬ ናቸው እነዚህ። እንደዚህ አይነት የሚያስቡት አይ ይበቃናል። መስዬ ስሜትሽ ነው በነገራችን ላይ ሀሳብና ስሜት ነው የተረዳችውና እንትን ያስተናገደችውን ነው መልስ ነው እየመለሰች ያለችው። ምንም ማድረግ አይቻልም፣ ከባድ ነው። ስለዚህ እናንተ መረዳት መቻል አለባችሁ። እንደዚህ የምትሉ ሰዎች ነው ስላሉ ሰዎች ነው ራሱ እያወራች ያለችው፣ ሁሉም ሰው አይደለምና ስለ ታሪክ ስታወራ አጋጣሚ ማስቀየሻም ይሆነናል። አጋጣሚ ቀጀላ መርዳሳ የተናገረው ፍሬ ስንጠራሽ አልነበርሽም። አሁን ስናወራ ምንድን ነው ፍሬ አለሽ? ገዳም ውስጥ ገብታችሁ እንትን አትበሉ። በመጀመሪያ ፈሎ አድርጊ። የድፍረታቸው ድፍረት ፎሎ ሳታድርጊ ለምንድን ነው የምትገቢ? ውረጂ። አንቺም ብሎ ውረጂ። ራሱ ምንም አታውቂም አንቺ፣ ምንም አሰሪም ቁጭ አልሽ አላልሽ። አንቺ ጋር ውርቼ ደግሞ ልቤን ላድርግ። ኮተት ድፍረታቸው በጣም ይገርመኛል። ፎሎ ሳይሉ ሰው ፎሎ እንትን ለመሰብሰብ ይገባሉ። ምንም እኮ እንትን የላቸውም። እኔ በጣም ይገርመኛል አበሻ የሚባለው ትውልድ። ለማንኛውም ወደ ሀሳባችን ስንመለስ ቀጀላ መርዳሳ የሆነ ነገር ሲናገር እንትን ሰማሁትና ትክክለኛ ታሪክ ነው ሲያወራ የነበረው፣ እኔ ማመንበት ማለት ነው። እመለሳለሁ። ያሲው አንተ ጋር ማውራት አለብን፣ ሰላም መባባል አለብን። የሚያወራው ምንድን ነው? ቀዳማዊ ምኒልክ የሚባል ሰው የንጉሱ ሰለሞን ልጅ የሚባል ታሪክ ውሸት ነው አለ። ትክክል ነው። ማንንም ሰው ማንበብ ይችላል። ቀዳማዊ ምኒልክ የሚባል ሰው የለም።
የለም። ትክክል ነው። ንግስተ ሳባ የምትባል ንግስትም ኢትዮጵያዊ አይደለችም ብሎ ሲያወራ ነበር። ትክክል ነው። ትክክል ነው ሲያወራ የነበረው። እኔ ግን ሰዎች ትልቅ ሰው ነው ይሄ መማር ነው። ትልቅ ሰዎች እኮ ናቸው። ፕሮፋይላቸውን ገብቼ አየዋቸው። ትልልቅ ሰዎች እውቀት አለን የሚሉ ሰዎች ቀጀላ መርዳሳ ስለሚባል ሰውየው እንትና ስለሆነ ብቻ የሚያወራውን እውነት አይቀበሉትም። ቀዳማዊ ምኒልክ የሚባል ሰው ኢትዮጵያ ውስጥ የንጉሱ ሰለሞን ልጅ ወደ ኢትዮጵያ የገባ እስራኤላዊ ሰው የለም። ይሄ ታሪክ ተረት ነው፣ ትርክት ነው፣ ውሸት ነው። በፍጹም ውሸት ነው። የለም እንደዛ የሚባል ነገር የለም። ስለዚህ ታሪክን አታውቁም ስትይ ነው። ያሲዮ እንዴት ነህ? አለሁ። ባቢሎን እንዴት ነህ? ጠፍተሃል። በሰላም ነው? ሰዎች ይጠይቃሉ ስላንተ። አለሁ። መንገድ ላይ እየተላለፍን ነው እንጂ እኔ እኮ እከታተላችኋለሁ። ታችኝም እኮ ይከታተላል። ተው እንጂ ታዲያ ለምንድን ነው መንገደኛ የሆንከው? በገዛ ቤትህ እንግዳ ሆንክ? ስደት ላይ ሆኜ ነው። አብሽር አለሁ። እየተከታተልኩ ነው። ደህና ነህ? አለን። አያስፈልግማ። አዋቂዎች ዝም ብለው ደደቦች አፋችን ከከፈትንማ በጣም ከባድ ነው። አረ ሁላችንም ደደቦች ነን እኮ። ከጊዜ ወደ ጊዜ ግሬድ እያደረግን ነው እንጂ ሁላችንም እንደዛ ነን። አብሽር። አረ እንትን ይላል። እኔ በነገርህ ላይ እያየሁ ነው የማወራው። እያየሁ ያወራለሁና እውቀት ያላቸው ሰዎች ሲመጡ በቃ ሙዴ ይከነታል። አላወራም፣ አልችልም። ዝም ማለት ይሻለኛል ብዬ እንትን አድርገዋለሁ። ለነገሩ እውቀት የምረዳው ያሲ እኔ ያው እውቀት የለንም፣ ግን ይሄ ስነ ምግባርህ እኮ ነው አሁን በመንገድ እንድናልፍ የሚያደርገን መሳቀቅ ምናምን እንዳይኖር ነው። እኛ እውቀት አላቸው ከሚባሉት አይደለንም፣ ከጥፍራቸውም አንደርስም። እውቀት አላቸው ከሚባሉት ከመምህራኖቻችን ምናምን። ግን እንግዲህ በምናውቀው እነሱ አውቀውና ተምረው እኛንም ባሳወቁን ልክ ለመናገር እንሞክራለን፣ ያው በምንችለው ማለት ነው። እና አብሽር። አንተ አታውቅም ከተባልክ ማን ነው የሚያውቀው ታዲያ? እንደዛ አይባልም ባቢሎን፣ እንደዛ አይባልም። እንደዛ አይባልም። ኃላፊዎች ነን እኛ እዚህ እየመጣን ዝም ብለን የምናወራ እንጂ አዋቂዎችም እናውቃለን እኮ እነማን እንደሆኑ ባቢሎን፣ አንተም ታውቃለህ። ስለዚህ እዛ ምድብ ውስጥ የምንገባ አይደለም። እኔ ስለ ሌሎች አይመለከተኝም። እኔ ግን እዛ ምድብ ውስጥ የምገባ አይደለሁም። ኦኬ፣ ይሄንን በዚህ እንለፈው። ልጁ ግን ምን አይነት ፋውል ሲሰራ እንደነበረ ታውቃለህ? እኔ ከታች እየተዘብኩኝ ከመግባቴ በፊት መሲ ጋራ ሲፋጠጡበት የነበረው ማለት ነው። ኢየሱስ ነብይ ነው ብዬ ይቀበላለሁ አለችው። ኦኬ፣ ነብይ ነው ብለሽ ከተቀበልሽ እሱ ያለው ነገር እውነት ነው ውሸት ነው አለ። ኦኬ፣ ስለመሰቀሉ ስለመሞቱ እንዲሁም ስለመነሳቱ ተናግሯል። ዋሽቷል ወይስ እውነቱን ነው ብለሽ ተናገር እያለ ሲያፋጥጥ ነበር አይደል እንዴ? ይሄን ራሱ በማለቱ ራሱ ላይ ጦር እየመዘዘ ነው ያለው ልጁ ማለት ነው። ራሱ ላይ መሳሪያ እየመዘዘ ነው የነበረው። አንድ ጥቅስ እሱ ጥቅስ አመጣው እንደዚህ ኢየሱስ እንደዚህ ተናግሯል ብሎ ያመጣውን ጥቅስ እኔ ደግሞ ኢየሱስ እንደዚህ ብሎ ተናግሯል ብዬ እዚህ ላይ ዋሽቷል ወይስ እውነቱን ነው ብዬ ብጠይቀው ምን ሊያደርግ ነው? እዛው መጽሐፍ ውስጥ ማለት ነው። እሞታለሁ እነሳለሁኝ ብሎ የተናገረው ኢየሱስ መጽሐፍ ውስጥ እርሱን የሚይዙ ወታደሮች በተላኩ ጊዜ እሱን ለመያዝ የተላኩትን ሰዎች ምንድን ነው ያላቸው? እንዴ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት ልትመጡ አትችሉም ብሎ ከነገራቸው እነሱ ይዘው ከገደሉትና ከያዙት እየዋሸ ነበረ ማለት ነው። እንደዛ ሲል ባቢሎን። ስለዚህ ልጁ ራሱ በስሜት ግሎ የሚናገረው ንግግር ራሱ ላይ ምን ገመድ እየከተተ ነው፣ ጠልፎ የሚጥለውን ነገር እየተናገረ ነው። ስለዚህ ከመናገራችሁ በፊት በማስተዋል አድርጉ ወገኖች። ለውይይት እንጂ ለፉክክር አትምጡ። እና መሲ ባረከላሁ ፊኪ ጀዛኪላሁ ኸይር ነህቴ። ቀጥል ባቢሎን። እሺ
ያሲን ስትፈልጉ የነበራችሁ ሰዎች እንግዲህ ያሲ ሰምታችሁ መጥቶላችኋል። እንትን ማለት ትችላላችሁ፣ ሰላም ማለት ትችላላችሁ፣ መጨበጥ ትችላላችሁ። ሂዊ አለሽ? ሂዊ ሰላም። ችግር አለበት ይሄ ትውልድ። ሬይነር እንዴት ነህ? ወይ ባቢ እንዴት ነው? ምንድን ነው ፕሮፋይል? ምን ፕሮፋይል ምን ሆነ? አለይኩም ሰላም። አበባ ነው። ደህና ናችሁ? ደረቅ ጭቃ መሰለ። የደረቀ ጭቃ መሰለኝ። ተሰንጥቆ የተሰንጠቀ ቤት ነው። ባቢሎን ዛሬ በጊዜ ነው የገባው። እየሰማ ነው። የሆነ ሰዎች እያወሩ ነው። ማሻአላ። ከአንተ ጋር ነው። እንዴት ነህ ባቢሎን? ሰላም ብያለሁ። ጋሽ ሰሞኑን አልተቻልክም ማለት እንዴት ነህ? ደህና ነህ ባቢሎን? የዳመናው አምላክ ይመስገን ደህና ነኝ። ማሻአላ። ማን ነው? ገመት እስቲ ማን ነው? ኧረ ቀኝ ምን ቆይ ድምፅን ልስማ እስኪ። ሰላም ነው? አብዱ እናቴ ደወለች። አቤት አቤት። አወከኛ እንዴት ነህ? አለን አለን። ሰላም ነው? ገና እናትህ ጋር ነው የምትኖረው? አይ ማዘር ደውላ ነው። አይ በዛኛው ስልኬ ደውላብኝ ነው። እርሶ ጋር ነው ወይ የምትኖረው? ገና ነህ? ቤት አለየህም? ኧረ እኔ ብቻዬን ነው የምኖረው እኮ ባቢሎን። ባለትዳር ነህ እንዴ? እኔ ብቻዬን ነው የምኖረው። አይደለም ባለትዳር ነው የምኖረው። አም ሲንግል አዎ ላስበላ ነበር። አይደለሁም። እሺ አንሳ። ታዲያ እናትህ እየደወሉ ምን ትሰራለህ? አንሳላቸውና ተመለስ አይሻልም? ከሌለ ሚስት ከሌለ እናትህ ታውቂያለሽ። እንደዛ ነው። አዎ ልናስበላው ነበር። ሚስት ጋር እየኖረ ብቻ ነው የምኖረው ካለ በጣም ከባድ ነው። አይ የለውም። እኛ ማረጋግጠናል ሄደን ቤቱ ድረስ የለውም። አንሳ በለው፣ ስልኩን አንሳ በለው። እናቱን እየደወሉ ለምን ዝም ይላል እኮ? አሁንማ አነሳ እኮ። በነገርህ ላይ ወደ ኢትዮጵያ ስንመጣ ዝም ብዬ በማስክ በምናምን እንጨብጠዋለሁ ሳያቀኝ። አልሄዳችሁም? ማብዱ ነው። መጽሐፍ ለመግዛት ምናምን እንሄዳለን። ከኔ ጋር ነው እንሄዳለን ስትል ከአንተ ጋር? እኔንስ ያለ ማስክ ነው በማስክ ነው ጨብጠኝ። አንተማ መቸገር የለውም። በቃ አሪፍ ነው። እንደዛ ከሆነ እኔ እስማማለሁ። ቶሎ ና። አዎ እኔ እንደውም ቀን ምናምን በማይታይ ቀኑን ልቅጠር። እሱ ግድ የለም። ኦፓሬት ጠፋችብኝ ያለ ነው። አትቺ ችግሯ ምንድን ነው? አንሚ ስንጠራት ኦፓል እረፍት እያደረገች ነው፣ እየተዝናናች ነው። ኦፓል ስለ ኦርቶዶክስ የምታወራው ምንም ጠብኝ ነገር አይ ኦፓል እዚህ ብዙ አድናቂ አላት። ኦፓል ትመለሳለች እና እንደዛ ነው። ያለ ቶሎ ና፣ እኛ እንጠብቃለን። ምን እየሰራችሁ ነው ታዲያ? ምን እያደረጋችሁ ነው? አሁን ከመስጊድ ገብተን ከዛ ምሳ በላን፣ ከዛም ቁጭ ብለናል። የት ነው ምሳ የበላችሁት? ምን አውቃለሁ፣ የሆነ ቦታ ወሰዱኝ። ሃንግ አድርጉኝና ይዞኝ በላው ነው ዝም ብዬ እኮ መስጊድ ገባን ምሳ በላን ስትል እኮ አይ መስጊድ እንትን መሰለኝ ተመለስን። አይ ደስ ይላል። መስጊድ የት ሰፈር ነው ያላችሁት?
እንትን ጾም ሰዓት አለው። ማል አዲስ አበባ ነው ፒያሳ። አንድ ቀን እኔ ለጥልጫለሁ እኮ እኔ አንድ ቀን የድሮ አትክልት ተራ ነው። አትክልት ተራ የድሮ ስማ ወይ እንትን ብለን ማለት ነው ወይ ባቢ በጾም ሰዓት እኔ ማውራት ስለማልፈልግ ነው እንጂ በጾም ሰዓት እንትን ስናደርግ ቆይተን እንትኑ የምግብ የሚበላበት ሰዓት ደረሰ። እሺ ከዛ አርሂቡ አሉ። በቃ ኑ አሉ። ሹርባው አለ ምናምን አለ። ሄደን ቁጭ አልን። ለመብላት ነው። አዳም ዝም ብለህ ግድ የለም። ከዛ ምን እንዳየ ሰውየው ጾመኛ ናቸው አለ። አዎ አሉ። ያሲ ፖስት ያደረኩት ቪዲዮ አለ ይላል። ገብታችሁ ላይክ አድርጉ፣ ሪፖስትም አድርጉት፣ ኮፒ ሊንክም አድርጉት። እዛ ጋር ምን ሆኖ ነው አብዱ መርካቶ ረባቢ የሚለው? በሰላም ነው ረባቢ ብላል እያለ ነው በራስ ወንጭ ላይ ነው እንዴ? አዎ ብዙ እየደ አይደለም በድምጽ ነው እንጂ ረባቢ ብላ እያለ ነው። አንተን አይደለም በቃ ሌላ እኔ አልሰማም። ተቋርጠ ነበረ። አጥፎን ያሲ አለ። እኔ የኔ ነው የሚቆራረጠው ወይስ የትሬነር ነው? አለው ወይ ምን ትለናለህ? እስኪ ትለው ነገር አለ። እኔ እኮ እንትን ልበል ማረፍ አለብን ብዬ እኮ ነው። ኧረ አብሽር እኛ ጋርም እየመሸ ነው። አንተ ማረፍ ካለብህ ይሉኝታ እንዳይይዝ አባረህ እኛን ወደ ስደት ልከህ አንተ ማረፍ ትችላለህ። አይ እንትን ማለት ስልህ ጨዋታችንን እንትን እናድርገው ብዬ ነው። አብሽር ቀጥል። ምን ትለናለህ? የምትለው ነገር አለ። ጠፍተህበት እየሆነ ነው ከምሽቱ 10:30 ከምሽቱ እኛ ጋር ኢሻት ጠዋት የምትነሳ ከሆነ መተኛት አለብህ ማለት ነው። ነገ ጠዋት ስራ ገባለሁ። ራሱ ነገ ቅዳሜ ነው እኛ ጋር። ዛሬ አረብ ማታ ወይም ጁምአ ማታ ነው እኛ ጋር። ነገ ቅዳሜ ነው የሚሆነው። ስራ አለ? አዎ ጠዋት ስራ ገባለሁ 9 AM። መተኛት አለብህ ማለት ነው ኢንሻአላህ። እና እጅግ እናመሰግናለን ለምታደርገው ነገር፣ ለሁሉም ሰዎች እንዲያውቁ የበለጠ እንዲያውቁ የያዙትን ነገር እውነትም ከሆነ ያንን ነገር ጠንክረው እንዲይዙ፣ እውነትም ካልሆነ እውነተኝነቱን እንዲያረጋግጡ፣ እንዲፈትሹ፣ ራሳቸው እንዲታዘቡ ለምታደርገው ጥረት በሙሉ ፈጣሪ ምንዳህን ይስጥህ። የዳመነው አምላክ ይባርከህ። ይሄን ነው ልል የምችለው። ኢንሻአላህ ታቹኝ እንቅልፍ እየወሰደኝ ቢሆን በየቶን ሰማችኋለሁ። እሺ ያሲው እኛንም በነገርህ ላይ ሰዎች እንትን ሲሉኝ ነበረ፣ ጠፍተዋል ምናምን ሲሉኝ ስለነበረ ነው። ስላየንህ ደስ ብሎናል። ስለሰማንህ አላየንም። ለነገሩ ስለሰማንህ ደስ ብሎናል። ምችት ይበልህ ያሲው። አሚን። ሁላችሁንም የሚመቻችሁ አለው። ኢንሻአላህ እንገናኛለን። እሺ መልካም ሌሊት ቀንም ይሁንላችሁ። መልካም ቀን ይሁንላችሁ። ታች አለሽ። እሺ ቻው። እሺ ፈሪሃ ሰው ገዝት ከገባ መተንፈስ አለበት።
ፈሪሃለሽ? እንዴት ነሽ? አላህ አልሐምዱሊላህ ደህና ነህ? አሎ አህመድ ጌታቸው የሚባል አንድ ደደብ ከታች እኛ በበላ ነው እሱ ያገሳል። ምን አገባ አሁን እንደፈለግን ብንሆንኛ። ቀጥልበት። ዳር እንደዚህ አይነት ዘገምተኛ ሰዎች እኮ መምጣት የለባቸውም። እኔ ገርመኛል። ሲጀመር ስመክል አሽቃባጭ አሁን ሙስሊም ነኝ ለማለት ነው አህመድ ያልከው። ተበላበት እኮ በቃ ሙዱ እንትን ያለ ነገር እኮ ነው። አሁን እኮ ከእንደዚህ አይነት ጨዋታ እኮ ነው መውጣት ያለባችሁ እናንተ። ደንቆሮ ነህ እንዴ? በምንድን ነው በፍየል ዘመን በግ ሆነህ ትኖራለህ እንዴ? አይደብርህም? ፋራ ነው። ቀጥይ። እሱን ልናገር ነበር። ከምር ዝም ብሎ ትታከካላችሁ፣ ላይፋችሁ ኑሩ ምናምን ይላል እና እሱ ነው እንደሚኖርልን እየኖርን እኮ ነው። እና ስሙ ገርሞኝ ነው የሙስሊም ስም ተሸክሙ መሐመድ እንትን አህመድ አሁን የነቢያችን ስም ነው አንዱ ስማቸው ነውና ነቢያችንን እየጠሉ በሳቸው ስም ይጠራሉ እና በጣም ነው የሚገርመኝ። እና ያው አንተ ስለተናገርኩ በቂ ነው። ኤደን ነይ እስኪ። እኔ መቼ ነው የተሳደብኩት? ለተሳዳቢ ሰዎች መልስ እንመልስ። ያው በድምጽ ስለምትሰሙት ለነገሩ የኛ እንትን ነው የምታጣጥሙት። የሚታያችሁ የኛ ንግግር ነው፣ ስድብም አይደለም። በነገራችን ላይ መጽሐፍ ቅዱስ ስለማታውቁት እኮ ነው። እየዘለፍክ አስተምር ነው የሚለው። የኔ ደግሞ ዘለፋ ነው። የኔ ዘለፋ እንጂ ስድብ አይደለም። እሺ ዘለፋ ነው። ዘለፋ ስድብ ነው የምትል ከሆነ በመጀመሪያ ከመጽሐፍ ቅዱስ ተግባባ። እኔ ምን አገባኝ? ሄድና መጽሐፍ ቅዱስን እንትን አድርገው አስወጣት ቃሏን። በመጀመሪያ እየዘለፍክ ገስጽና አስተምር እኮ ነው የሚለው መጽሐፍ ቅዱስ። ምን ላደርጋቸው እኔ? ፋፊ ያለሽ ፋፊ አታወራም። በአይኖቿን በካፏ እንደምንትን ብላ እግዚአብሔርን መፍራት ነው ይላል። እግዚአብሔርን ከመፍራት በፊት ግን እግዚአብሔርን ብናውቅ አይሻልም? ጄጄ ነው ማለት የሚባለው። ሳይታወቅ እንዴት ነው የምንፈራው? ምንድን ነው እግዚአብሔር መፍራት ነው ማለት? ቅድም ስለ እንትን ሲያወሩ ሉቃስ ወንጌል ምናምን ሲሉ ነበርና እንደዛ የሚባል ወንጌል የለም። በነገራችን ላይ ሉቃስ ወንጌል የሚባል የለም። ሉቃስ ከየት ያመጣው ወንጌል ነው ሉቃስ ወንጌል የሚባለው? አይታወቅም። ስለዚህ ስህተት ነው፣ መታረም አለበት። ወንጌል እየሰበከ የመጣው ኢየሱስ ክርስቶስ እንጂ ሉቃስ አይደለም። እኔ ደግሞ ከኢየሱስ ክርስቶስ ሰማሁት ብሎ እንትን ያስተላለፈው ማን አየ? ኢየሱስ ሲሰብከው የነበረውን ወንጌል ነው ያስተላለፈልን ብለን የምንል ከሆነ ማን ያየው? እንዴት እርግጠኛውን? ስለዚህ ሉቃስ ወንጌል፣ ዮሐንስ ወንጌል የሚባል የለም፣ ውሸት ነው፣ ተቀባይነት የለውም ካሁን በኋላ ራሱ። እሺ ጃ እንዴት ነህ? አለን አልሐምዱሊላህ። ሰላም እንዴት ነህ? ሰላም ነው ሁሉ መልካም አለን አልሐምዱሊላህ። ምን ትለናለህ ቅዱስ ጃ? ሉቃስ ላይ አሁን ያልከው ጋር እሱም እኮ ጽፍ ያለው አላለም። አሁን እነሱ በግድ ነው እንጂ ለኛ የተጻፈው ወንጌል ነው የሚሉት። እሱ ለአንድ ከበርቴ ነው የጻፈው፣ ቴዎፍሎስ ለሚባል ከበርቴ በወሬ የሰማውን ነገር ነው የጻፈው። ያዩት እንደነገሩኝ ምናምን ብሎ በስሚ ስም ነው የሰማውን አሉባልታ ነው ለቴዎፍሎስ የጻፈለት እንጂ አይቻለሁኝ ወይ መንፈስ ቅዱስ ገልጦልኛል አው የግለሰብ እንትን ነው፣ ፕራይቬት ሌተር ነው የጻፈው። እሱ ለቴዎፍሎስ ነው፣ ለዓለም ክርስቲያኖችም አልጻፈላቸውም። ለነሱም ለአንድ ሁለት ግለሰቦች የተጻጻፉት ደብዳቤ ነው።
ሉቃስ ሐዋርያም ደግሞ አይደለም። በእንትን ላይ በነገራችን ላይ ሉቃስ ሐዋርያም አይደለም። በኋላ የጳውሎስ ደቀ መዝሙር ነው። ጳውሎስ ያመጣው ሰው ነው። ጳውሎስ ለራሱ ሐዋርያ ያልሆነ ሰው ነውና እንዳጠቃላይ ምንም የሆነ ክርስትናን ጋር እንደዛ የሚያቅሰው አይነት ሰው አይደለም ሉቃስ። አይገናኝም፣ ግንኙነትም የለውም ከክርስትናም አንፃር ከኢየሱስም አንፃር ግንኙነት ያለው ሰው አይደለም። በነገራችን ላይ ስለ መጽሐፍ ቅዱስ ማወቅ የምትፈልጉ ሰዎች እነዚህ ሰዎች በደንብ ነው የሚያውቁት፣ የነበሩበት ስለሆነ ያውቃሉ። እነ ሬይነር ምናምን ያውቃሉ፣ በስነ ስርዓት ነው የሚያውቁትና ጥያቄ ያላችሁ ሰዎች ካላችሁ እነዚህ ሰዎች ብትጠይቋቸው መልካም ነው። ቁጭ አድርጎ ያስተምራል፣ ምንም ችግር የለባቸውም። ስለዚህ ጠይቋቸው። አመሰግናለሁ። እኔም እንደዛ ነው እያልኩ ያለሁት። የሉቃስ ወንጌል ማቴዎስ ወንጌል ምናምን የሚባል ነገር እንደው መሻር ነው ያለበት፣ ትክክል አይደለም። አንደኛ ነገር እርግጠኛ መሆን አለብን። ኢየሱስ ክርስቶስ ሲያስተምር የሰሙትን ከሆነ የጻፉት ሲያስተምር የነበረው እንደጻፈው ማስረጃ ሊቀርብልን ይገባል። ሲቀጥል ደግሞ ስሙን መቀየር አለበት። የኢየሱስ ወንጌል ነው መባል ያለበት እንጂ የሉቃስ ወንጌል ምን ማለት ነው? የሉቃስ ወንጌል ከየት አመጣው? ሉቃስ ወንጌል ወንጌልን እየሰበከ መጣ የተባለው ጀማሪ ኢየሱስ ወንጌል ሲባላል ባቢ ኢየሱስ ምን አገባው? ምክንያቱም እግዚአብሔርን መንግስት ወንጌል እየሰበከ መጣ ከተባለ የእግዚአብሔር ወንጌል እንጂ የኢየሱስ ወንጌል ራሱ አይባልም ነው። ለነገሩ ልክ ነሽ። አዎ የሰጠኸኝን ቃል ሰጥቻቸዋለሁ እያለ አይደል እንትን የሚያደርገው ኢየሱስ ራሱ። የኔ አይደለም የምትናገሩት ቃል የኔ አይደለም ብያለሁ አይደል ወደ አብ እንትን የሚያደርገው። ልክ ነሽ። የኢየሱስም አይደለም ግን ከኢየሱስ አፍ ሲወጣ ስለነበረ በኢየሱስ አፍ ይነገር ስለነበረ የኢየሱስ ቢባል ራሱ ምናልባት እንትን ሊለው ይችላል እንጂ ኢየሱስ ራሱ አንቺ እንዳልሽው የኔ አይደለም ሲል ኢየሱስ ደግሞ ያንን ወንጌል ለነ ጴጥሮስ ምናምን እንደሰጣቸው በእጃቸው እንደሰጣቸው ይናገራል። ያንን ወንጌል ማለት ነው። ያ ወንጌል ደግሞ ዮሐንስ ወንጌል ምናምን ሳይሆን ሌላ ወንጌል እንደሆነ ነው የሚያሳየው። በእጃቸው ሰጣቸው ነው የሚለው። ያ ወንጌል አሁን አለ ወይ? እኔ አላውቅም። እንግዲህ ካለ ሰዩን ክርስቲያን የተጻፈ ነው የተጻፈ። አዎ በእጃቸው ሰጣቸው ይላል። አዎ የተጻፈ ቢሆን ነው እንግዲህ። ማን የጻፈው? አላውቅም። አየሽው? አሁን ሰዎች የእነንትና መጽሐፍ ማን ጻፈው የእነንትና ምናምን የሚባለው ነገር በመጀመሪያ ራሳቸው ጋር ነው መታረቅ ያለባቸው። ከኢየሱስ በእጃቸው ሰጣቸው። ምንድን ነው የሚሰጣቸው ኢየሱስ በእጃቸው? እየተሰጠውንም ቅዱስ ሲጥል ሲቦጫጭቅ የነበረ ሰው ነው። የእንትና መጽሐፍ ሲሰጠው ቦጫጭቆ ጣለው ኢየሱስ ራሱ። ውሸት ነው። የማቴዎስ ሉቃስ ምናምን የሚባል ወንጌል የለም። በቃ ካሁን በኋላ እንደዚህ ብለን መቀበል የለብንም። አቢ ኢየሱስ 12 ሐዋርያቶች ነበሩት አይደለም? አንዱ ያው እንግዲህ ይሁዳ ክዶታል። ግን ከዛ ውጭ ያሉት ስለሱ የጻፉት የለም እንዴ? ለምሳሌ እኔ በጣም ይገርመኛል ሉቃስ ወንጌል የሚባለው ኢየሱስ ካረገ በኋላ ነው። አሁን ቅድም ራሱ እንዳለው ለሆነ ሰው ተከበረ ቴዎፍሎስ ለሚባል ሰውዬ ነው የጻፈው። በዛ ፓርት ላይ ነው እንግዲህ የኢየሱስ ውልደት ራሱ ያለው ማለት ነው። ሉቃስ 1:30 ላይ ከዛ ቀጥሎ ያለው ነው ስለ ኢየሱስ ውልደት የሚናገረው። ከዛ ውጭ አንድም ቦታ ላይ ነው ተጸነሻለሽ ወንድ ልጅ ኢየሱስ ትያለሽ ምናምን የሚለው አንድም ቦታ አንድም ሌላ ወንጌል ላይ የለም። እሱ ከየት አምጥቶት ነው ነው የጥያቄ ከምር ከየት አምጥቶት ዘገበው? ይሄ እነሱ ሐዋርያ ካልነበረ ከየትኛው መጽሐፍ ላይ ሰምቶ ነው? ከየትኛው መጽሐፍ ላይ ተቀብሎ ነው? ወይም ደግሞ ከየትኛው ሐዋርያ ተቀብሎ ነው እሱ ይሄንን የጻፈው? እኔ ምን አውቃለሁ? ምን አውቃለሁ እኔ ብለሽ ነው? እኔ አላውቅም። አሁን ለምሳሌ የጳውሎስ መጽሐፎችም አሉ ባቢ። አሁን ለምሳሌ ወደ ቆሮንጦስ ሰዎች ይላል። ወደ ቆሮንጦስ ሰዎች ከተባለ እኔን ይመለከታሉ። ምክንያቱም ወደ ከተባለ ወደ ብሎ ወደ ቆሮንጦስ ካለ ቆሮንጦሶችን ነው የሚመለከተው። እንደዚሁም ብዙ ወንጌላቶች ብዙ እንትኖች አሉ። ወደ ገላትያ ወደ ኤፌሶን ከተባለ ወደ የሚለው ያንን ቦታ ነው የሚያመለክተው እና ያ ነገር እኛን ይመለከተናል ወይ ነው። እስኪ ይሄን መልስልኝ። አዎ ይመለከትሻል።
አይመለከተኝም። ወደ ቆሮንቶስ ሰዎች ተባለ እኔን አይመለከትም። አይ ገለጻ የተደረገላቸው ነገር ለነሱ የተደረገውን ገለጻ አንቺ ከሱ ልማር አልችልም ማለት አትችይም። ገብቶሻል ኦኬ አይደል? ምክንያቱም ለነሱ ገለጻ የተደረገላቸው ትምህርት ካወራ እነሱን ታጋ አድርጎ ካወራ እኔ ወደ ኢትዮጵያ ሰዎች እስከሌለ ድረስ እኔን አይመለከትም። ወይ ደግሞ ሙሉ ለሙሉ በአንድ መጽሐፍ ነበረበት የሆነ አላደለ የሆነ ርዕስ ተጽፎ እንጂ አሁን ለምሳሌ የሚያወራ ከሆነ አይመለከትም። ለምሳሌ ነብዩ መሐመድ ለምሳሌ አንተ ሰው እንደዚህ ማድረግ የለብህም አሉ ለአንድ ሰው። ያ ነገር የከለከሉት ትክክል ስላልሆነ ነው አይደል? ስለዚህ ያ የተከለከለ ሰው መከልከል ለሱ ብቻ አይደለም ክልክል ሊሆን የሚችለው አይደል? ያ ነገር ስለማይገባ ሰው ማድረግ ስለሌለበት ሁሉም ሰው ይማርበታል አይደል እንዴ? ስለዚህ ወደ ገላትያ ሰዎች ተብሎ የተነገረ ሁሉም ሌላ ሰውም ከዛ ሊማር ይችላል ይገባልም ራሱ ያ ገባይ ተገለጠልኝ። ራሱ ኢየሱስ ክርስቶስ ወደ እስራኤል ህዝቦች ነው አይደል የተላከው? አይ ይላል። አይመለከተኝም ልትይ ትችያለሽ? አዎ አይመለከተኝም፣ ግን እንደተላከ ማመን እንዳለብኝ አውቃለሁ። ስለዚህ ማመን ካለብሽ በቃ አለቀ። እንደዛማ አምነሽ መቀበል ካለብሽ ልክ እንደዛ ነው ማለት ነው። ገብቶሻል? የተላከው ወደ እስራኤላውያን ነው። እንደዛ ከሆነ እነሱ ብቻ ናቸው አምነው መቀበል የሚገባቸው ማለት ነው። ገብቶሻል? ስለዚህ ወደ ገላትያ ሰዎች ተብሎ ነው፣ ግን እንደተላከ ወደ እነሱ እንደተላከ ማመን ግን ግዴታ አለብኝ እንዳንድ ሙስሊም። አሁን ለምሳሌ የገላትያ ሰዎች ሲገሉ ለምሳሌ ሰው ሲገሉ ነበሩ እንበል። ለምሳሌ የገላትያ ሰዎች ሆይ ሰውን መግደል የለባችሁም ተባሉ። ለምን? እግዚአብሔር አይወደውም ተባለ። ስለዚህ ሰው መግደል የለባችሁም የተባሉት የገላትያ ሰዎች ስለሆኑ እኔ አይመለከተኝም መባል ይችላል? አይዋ ትምህርቱ ለኛም ይጠቅማል ነው አይደለ? አዎ ኦኬ። አይ ገባኝ፣ ተቀብያለሁ። ግን እነሱን ታግ አድርጎ ማውራቱን ነው እኔ እንትን ያላልኩት። እኔ በነገርሽ ላይ መጽሐፍ ቅዱስ እንትን አላደርገውም። መጽሐፍ ቅዱስ በመጀመሪያ ራሱ እንትን ማለት አለበት፣ መስማማት አለበት። የሚላተም መጽሐፍ ነው። እኔ አይገባኝም፣ አይመለከተኝም። ራሱ ሰክረው የጻፉት መጽሐፍ ነው ይመስለኝ። እና ለምን ራሴን እንትን አደርጋለሁ? ለምን እጨናነቃለሁ? ምን አገባኝ? ለምን እጨናነቃለሁ? እኔ በመጽሐፍ ቅዱስ ምዕመኑ ስትጠይቀው አሁን ለምሳሌ እዚህ ጋር እኮ እንደዚህ ይላል ብለህ ስትለው እሱን ከመመለስ ይልቅ እሱን ለምን እንደዚህ ተባለ ከማለት ይልቅ የሆነ ቦታ ላይ ያ ጥቅስ የሚያፈርስ ጥቅስ ያመጣልሃል። ይሄ ከባድ ነው፣ ከባድ ነው። ዋናው ነገር ማሸነፍ አለብኝ ነው። አሁን ለምሳሌ እንደዚህ የሚለውን ነገር ማን ያየው ብለህ ከጠየቀው ያየ የለም የሚል ጥቅስ ካመጣ አይ እዚህ ጋር ግን እንትናና እንትና አይተዋል የሚል አለ ይላል። ያየ የለም እያለ ያዩ ሰዎች አሉ ብሎ ያመጣልሃል። ስለዚህ መጽሐፉ ይጋጫል። መጀመሪያ እሱ ማስታረቅ አለብህ። እኔ ክርስቲያን ነኝ የሚል ሰው መጀመሪያ ከመጽሐፍ ቅዱስ ጋር መታረቅ አለበት፣ መስማማት አለበት፣ መገናኘት አለበት። ይሄ ነው የምለው እኔ። ለምን ትውልድ ይጀዝባል? በዚህ ልክ ለምን ይደነቁራል? ሲጀመር እስራኤላውያን ዝም ብለው መጽሐፍ ቅዱስ ለኛ ሊሰጡን አይችሉም እኮ። አልገባቸውም። እነሱ አሳልፈው ሰጡን። ያው መሀይም አፍሪካዊ ያለ ዝም ብሎ እንትን የሚያደርግ ከዛ ደግሞ እነዚህ ግብፃውያን እንደፈለጉ አድርገው ደግሞ ኦርቶዶክስ የሚባለው የእንትን ጓዳ በቃ አጨማለቁት። ሰው አይሰራም፣ ማይሰለጥንም፣ በቃ ደሃ ነው፣ በዓላት የሚባል ነገር አለ፣ ድንቁርና ነው። እንደዛ አድርገው ነው ያደደቡን። ራሱ አምላክን እንኳን እንዳናቀው ነው ያደረጉን። አዎ ክርስትና ብለው አምላክ እንዳናቀው ነው ያደረጉን። አምላክ አይታወቅም። የአምላክ በአምላክ ፈንታ አንድ እስራኤላዊ ሰው ቁጭ አድርገው አምላክ ነው ብለው ደስ ይላቸዋል እኮ እስራኤላውያን። አንድ እስራኤላዊ ሰው ዓለምን ሲያመልከው ኢየሱስ የሚባል ሰው ሲመለክ ደስ ይላቸዋል። እነሱ ነቸዋ፣ ለነሱ ነዋ፣ ለልጃቸው ነዋ እየተሰገደ ያለው። ዓለምን የሚያፈነድደው ለአንድ እስራኤላዊ ነው። እነሱ ደስ ይላቸዋል።
ምን አይነት ደንቆሮ ትውልድ ነው እያሉ ማለት ነው። ሃይማኖታዊ ነን የሚሉ ደግሞ ኧረ ጣዖት አታምልኩ፣ ኧረ ትክክል አይደለም ሰውን የምታወልኩት ነው የሚሉት አይሁዳውያን። ሌላው ግን ደስ ይለዋል፣ በቃ ደስ ይላቸዋል እነሱ። በቃ እንደዚህ የልጅ ልጃቸውን እያመለክ እንዴት ደስ አይልም? ራሱ የልጅ ልጃቸውን ለእስራኤል ልጅ ለአንድ አይሁዳዊ ሰው ዓለምን ሲያፈነድድ እንዴት ደስ አይላቸውም? ስለዚህ ክርስትና ተብሎ መጽሐፍ ቅዱስ ተብሎ የሚምታታ ትክክል ያልሆነ ሐሳብ የተሸከመ መጽሐፍ ሰጠው ትውልዱን አጀዝበውታል፣ አደንቁረውታል። በልበ ሙሉነት እኮ ነው እግዚአብሔር ይበላ ነበረ ብሎ እኮ ነው የሚያወራው። ሰማይና ምድርን የፈጠረ አምላክ ይተኛ ነበረ ብሎ በደናቁርት ፍልስፍና አሁን አንተ ጋር ይከራከራል። ለነገሩ በዚህ ዘመን መማር ስላልተማሩ ሰዎች ለማወቅ ነው። እንደዛ እኮ ነው። ክርስትናም የእሱ አንድ አካል ነው። በተለይ ኦርቶዶክስ የሚባል ማለት ነው። መማር ያልተማሩ ሰዎችን ታሪክ ማወቅ ነው። እኔ እንደዛ ብዬ ነው እንትን የማደርገው። ትምህርትን እንትን እያደረኩ አይደለም። እኔ ትምህርት በጣም ነው የምወደው፣ እማራለሁ። ግን በዚህ ዘመን መማር ማለት ያልተማሩ ሰዎች የፈጸሙትን ታሪክ ማወቅ ነው። ሌላ ምንም ትርጉም የለውም። ያሳዝናል። ምንም ያልተማሩ ሰዎች የጻፉት፣ ምንም ያልተማሩ ሰዎች የፈጠሩት ነገር ግን እኛ ጀዝበንበታል፣ ደድበንበታል። አሁን ለምሳሌ ስላሴ አለ። የተማሩ ሰዎች አይደለም ስላሴ እንትን ያደረጉት። በቃ እኛ ደግሞ እንትን እያደረግነው ነው። እና ይህን ይመስላል ቅዱሳን። እኔ መውጣት አለብኝ። ወዳችኋለሁ፣ አመሰግናለሁ። ሌላ ሰዓት ደግሞ መተን አብረን እናሳልፋለን። ቆይታችሁ ያማረ ይሁን። አምላክን አምልኩ። ሰማይና ምድርን የፈጠረ አምላክን አምልኩ። እሱ ጋር ተገናኙ። 3:16 የሚባል ነገር የለም። አምላክ ጾታ የለውም። አምላክ አይበላም፣ አምላክ አይጠጣም፣ አይደክምም። አምላክ አምላክ ነው። ፈጣሪ ፈጣሪ ነው። ስለ አምላክ አይደለም እያወራ ያለሁት። አምልኮ ከተገባውም ያ ፈጣሪ ነው። አምልኮ የሚገባው ሰማይና ምድርን ለፈጠረ አምላክ ብቻ ነው። ሌላው ትርጉም የለውም። እየደከምክ ነው። ለምን ትደክማለህ? መተኛት አለብህ። ለነጭ እያፈነደድክ ከሆነ በቃ ተሳስተሃል። እየደከምክ ነው። የሚሰማህ የለም። ማርያም ትደርሳለች ምናምን እያልክ ከሆነ እንትን የምትለው እንደዚህ አይነት ነገር የለም። አምልኮ ሰማይና ምድርን ለፈጠረ አምላክ ነው የሚገባው የምታመልኩ ከሆነ። ካልሆነ ግን አትድከም። በቃ ዝም ብለህ ተኛ። እንደኛ ዝም ብለህ ተኛ። በቃ ዝም ብለህ ለምን ትደክማለህ? ስለዚህ ትውልድ ሁሉ አምላኩን ማወቅ አለበት። ትውልድ ሁሉ አምላኩ ጋር መገናኘት አለበት። ትውልድ ሁሉ መንቃት አለበት። እኔ እንደዚህ ነው የምለው። ገና አላገኘ ነው ፈጣሪን አላገኘ ነው አልተረዳ ነው። በጣም አልተረዳ ነው። እኛ ሰዎች የምንባል ይሄ ሰው የሚባለው ይሄ ብጣሽ ሰው አምላክ በትክክል አልተረዳውም። ፈጣሪ የሚባል ነገር በተለይ ክርስቲያን ነኝ የሚል ትውልድ አልተረዳውም። ሌላው ብዙ እምነት አለ። አሁን ለምሳሌ ከክርስትና የሚደድብ እምነት ግን የለም። ክርስትና ውዥንብር ነው። ስላሴ ይላል፣ ሰው ነው ይላል፣ ይበላል፣ ይጠጣል፣ ይደክማል፣ ፀጉር አለው፣ ፂም አለው፣ እምብርት አለው፣ ሰራተኛ ነበረ፣ እስራኤል ምድር ላይ መከራውን ሲበላ ነበረ፣ አሳ ሲያጠምድ ነበረ፣ ሲንከራተት ነበረ ምናምን ብሎ ይተርክላል። ከእንደዚህ አይነት ነገር የሚተርክ እምነት የወረደ ነገር የለም። ምን ላድርገን? ሐሳብ ነው ዋጠው። እኔ ምን ላድርገው? ስለዚህ ከእንደዚህ አይነት ድንቁርና ነው ራሱ መላቀቅ ያለብን። በመጀመሪያ መመሰጥ ድህነት አይደለም። ዝም ብለህ መመሰጥ ትርጉም የለውም። እንዴ ከብት የሚያመልኩ እኮ አሉ እኮ ምስጥ ብለው እያለቀሱ የሚያለቅሱ እኮ አሉ እኮ በቃ ያለቅሳሉ። ከብት ማለት ነው። እቺ ከብት ስጋዋን አይበሏትም፣ ወተቷን አይጠጡም፣ ፈጣሪ ብሎም ስለሚያምኑ ማለት ነው። እነሱ ራሱ ያለቅሳሉ በቃ ምስጥ ብለው ፈጣሪያችን ብለው። ከደደብክ ውስጥን ካሳመንከው ራስህንም ራሱ ልታመልክ ትችላለህ። አይጥ ልታመልክ ትችላለህ። ስለዚህ
ሰውን እያመለክ ሰይጣን የሚያመልኩ ሰዎች ትክክል አይደሉም የማለት ሞራል የለም። ሰውን እያመለክ እምነት የሌለው ሰው እምነት ሊኖርህ ይገባል ማለት ወንጀል ነው። ራሱ በእኔ ወንጀል ነው። እስራኤላዊ ፈረንጅ ነጭን እያመለክ እምነት የሌለው ሰው 666 ማለት ምንም ትርጉም የለውም። በምንም አትለይም እኮ ከሰይጣን ከ666 እኮ አትለይም እኮ። ሰውን እያመለክ ነጭ ፈረንጅን እያመለክ እስራኤላዊን እያመለክ በምን ትለያለህ? ከ666 በምንድን ነው የምትለየው? አንተ የራስህ አምላክ ነው የፈጠርከው። አምላክ ያልሆነ አካልን አምላክ ብለህ ቁጭ አድርገህ እያፈነደድክ ሰዎች አመለካከቱን መከተሉ አንድ ሰው ስህተት ሊሆን አይችልም። እንደውም ትክክል ነው። እኔ እንደዛ ነው የምለው። በነገራችን ላይ ማንንም ሰው ከሚያመልክ ምንም ባያመልክ ይሻላል። ፈረንጅን ከሚያመልክ የራሱ ባሪያ ቢሆን ይሻለዋል። እንዴ ለፈረንጅ ባሪያ ትሆናለህ እንዴ? ለነጭ ታፈነድዳለህ እንዴ? በጣም ከባድ ነው። ስለዚህ ትውልድ ሁሉ ፈጣሪው ጋር መገናኘት አለበት። ቢያንስ በልቡ መገናኘት አለበት። ይሄ የእናንተ ትርክት 666 እነዚህ ተሳዳቢ ምናምን ግብረ ሰዶም የሚባለው የእናንተ ነው። እናንተ ናችሁ 666ዎች ግብረ ሰዶማውያን እናንተ ናችሁ። በሃይማኖት ሽፋን በሃይማኖት ስም ግብረ ሰዶማዊነትን የምታስቀጥሉ እናንተ ናችሁ። በተለይ ኦርቶዶክስ የምትባል የሶዶም መናኸሪያ፣ የብልግና ቁንጮ፣ የክፋት ምንድን ነው? ሃይማኖት አይደለም እኮ ሰይጣን እኮ ነው የሚመለከው። ሰይጣን መለኮሰ ትላለች። ሰይጣን ንስሐ ገባ ትላለች። በኦርቶዶክስ ቤተክርስቲያን ታሪክ በጣም ከባድ እኮ ነው። ሰይጣን ንስሐ ገብቶ ገነት ሊገባ በጣም ከባድ ነው። አመሰግናለሁ። ደህና ሁኑ።